ሃሌሉያ ክብር ሁሉ ለእግዚአብሔር ይሁን። ሰላም ሰላም ቅዱሳን፣ ሰላም በጌታ በኢየሱስ ክርስቶስ ስም፣ በጌታ በኢየሱስ ክርስቶስ ስም ሰላም ለእናንተ ይሁን። የጌታ ጸጋ፣ የእግዚአብሔር ምሕረት፣ የምህረቱ የባለጠግነት ጸጋ ለዘላለም የማይጓደለው ዘላለማዊ ምህረቱና ቸርነቱ በኢየሱስ ክርስቶስ ስም ዕለት ዕለት ይጎብኘን። እግዚአብሔር ይባርካችሁ ይጠብቃችሁ በጌታ በኢየሱስ ክርስቶስ ስም። ቅዱሳን ወገኖቼ ይህንን መልእክት የምትሰሙ በዚህ ፕሮግራም የምታገለግሉ ወገኖች ሁሉ እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ጸጋውን ሰላሙን ያብዛላችሁ። አሁንም መደበኛ ፕሮግራማችንን በጌታ በኢየሱስ ክርስቶስ ስምና ስልጣን ጀምረናል። በኢየሱስ ክርስቶስ ስም በእውነት በእግዚአብሔር ቃል ሁሉን በጌታ በኢየሱስ ስም አድርጉት ስለሚል በኢየሱስ ስም ፕሮግራማችንን ጀመረን። በዚሁ ሰዓት አምላካችን እግዚአብሔር ሆይ የዚህ ጊዜ ተግዳሮት፣ የዚህ ጊዜ ተገዳዳሪ ጨለማ እነሆ ሸፋኝ ጋራጅ ክፉ በኢየሱስ ስም ስልጣን የታሰረ ይሆን። በኢየሱስ ክርስቶስ ስም መጋረጃው በሰማይ በምድር በባህር በጥልቅ ከላይ እስከታች በተቀደደበት ክርስቶስ ነፍሱን በሰጠበት በመስቀሉ ቃል በስጋው ሞት በፈሰሰው ደም ቁርባን መጋረጃውን ሰበረን፣ በስም ኃይል አደረግን። በቃል ስልጣን እንደ ቃል ፕሮግራማችንን ጀመረን። ክቡር እግዚአብሔር መንፈስ ቅዱስ ሆይ ምራን ንዳን። በኢየሱስ ክርስቶስ ስም እንደወደድክ እንድትገለጥብን በደላችን እንዳይከለክልህ በኢየሱስ ክርስቶስ ስርየት ደም በደም ኪዳኑ በኩል ወደ እግዚአብሔር ዙፋን በእምነት ቀርበናል። ጌታ ሆይ በኢየሱስ ስም ተረከበን። ሁሉ ለገናናው ስምህ ክብር ይሁን። ምስጋና ይግባህ። ምስጋና ለዘላለም ለአንተ ይሁን። ምስጋና የሚሰዋ ያከብረኛል እንዳልክ በእውነት አንተን የሚያከብር አንተን የሚያደምቅ አንተን የማይጋርድ የማይከልል ክቡር የሆነ ሰንጥቆ የሚያልፍ በደሙ በኩል በክርስቶስ መስዋዕትነት በእርሱ በኩል መስዋዕታችን ወደ አርያም ያርግ። በመንፈስ ቅዱስ ስልጣን ጥሶ ይግባ። ጌታ ሆይ ተመስገን። በዚህ ሰዓት በፊት ለመቆም ያስቻልከን ጌታዬ አንተ ነህ። ያቆምከን አንተ ነህ። በሕይወት ኑሩ ያልከን አንተ ነህ። በሕይወት እንድንኖር ምህረትንና ሕይወትን የለቀቅልን የሕይወት ራስ ይሆንክልን፣ የሕይወት ብርሃን ይሆንክልን፣ የሕይወት መብራት ይሆንክልን፣ የሕይወታችን ራስና ጌታ ክርስቶስ እግዚአብሔር ተመስገን ተመስገን ተመስገን። በአንተ ስለሆነ በአንተ ጸጋ በፊት ልንቆም ደፍረናልና ድፍረታችን ከብቃታችን ወይም ከፊደል አይደለምና በአንተ ምህረት በአንተ ጸጋ ቆመናልና የቆምንበትን ይህን ጊዜና ይህን አገልግሎት በደም ክርስቶስ አሳልፈን ላንተ ሰጠን። ምራን፣ አገልግለን። ካንተ ያልወጣ የትኛውም ቃል በስምህ የታሰረ ይሁን። በእውነት እግዚአብሔር በመንፈስ ምራን። ጊዜውን ተረከብልን በኢየሱስ ጌታ ድንቅ ስም አሜን። ሃሌሉያ። እግዚአብሔር ይባርካችሁ ቅዱሳን ወገኖች። በጌታ በኢየሱስ ስም ፕሮግራማችንን ጀምረናል። እንገባለን ወደ እግዚአብሔር ቃል። ጌታ ይመስገን። ዛሬ ጌታ ረድቶኝ በውስጤ እንደመጣ ያንኑ ቃል ጥቂት ልል እፈልጋለሁ። ርዕሴ ከዶሮነት ወደ እርግብነት። ይህን ስል ለሰዎች ላይገባ ይችላል። እኔ አሁን የማልናገረው ግን እግዚአብሔር በራእይ በኩል የገለጠው ነገር ነበረና ይሄ ነገር በእግዚአብሔር ቃል አስደግፌ ቃሉን ጥቂት ለመናገር ነው። ከዶሮ ወደ እርግብነት ማለት ነውና እንደምናውቀው የዶሮ ማንነትና የእርግብ ማንነት በጣም ነው የሚለያየው። ዶሮና እርግብን የሚያመሳሰላቸውን ነገር ስናይ በክንፍ ነው። ዶሮም ክንፍ አላት፣ እርግብም ክንፍ አላት። የሚያመሳሰላቸው እርግብ ነው። ነገር ግን በማንነታቸው በጣም ትልቅ ልዩነት አለ።
የዶሮና የእርግብ ሁኔታ እጅግ በጣም የተለየ ነው። እርግብ ከዶሮ ትለያለች። ምንድነች? እርግብ በራሪ ነች። የምድር ግራቪቲው ሳይስባት ማለት ነው፣ ሳያወርዳት ወደ ላይ በአየር ላይ በአይናችንም እንደምናይ ያንን የምድርን ግራቪቲ ስበት ሳያወርዳት ጥሳ ወደ ላይ ያለች ከፍታዋን ይዛ በሰማይ ላይ የምትበር ነች እርግብ ማለት ነው። እርግብ በረራዋ በአየር ላይ በአየር ላይ የምትፈሰስ በሰማይ ላይ ክንፏን እያወዛወዘች አየሯን እየተነፈሰች የሰማይን አየር እየተነፈሰች በከፍ ብላ የምትወጣ የከፍታ መንገድን በረራ መስመርን ይዛ የምትበረር ነች። ከፍተኛውን ከምድር ስበት በላይ የሆነውን አየር ከፍታ ሰማይ ከፍታ ይዛ የምትበረር ነች። ክንፏን እያወዛወዘች የምትበረር ነች። ከፍታን ይዛ በላይ በአየር ላይ የምትበረር ነች እንጂ እንደ ዶሮ የተወሰነች በምድር በተወሰነ እርምጃ ተይዛና ተገድባ በምድር ላይ በመሬት ላይ የምትሄድ አይደለች። መሬት እያየች መሬት እየቆፈረች መሬት እየጫረች የሚዘራላትን የሚረጭላትን ጥሬ እየለቀመች በኋላም ደግሞ በእግሯ ጫር መሬቱን እየቆፈረች እየጎደፈረች መሬቱን በእግሯ እየጫረች የዕለትን ምግብ ፍሬ እየለቀመች በምድር ላይ ብቻ የተወሰነና የተከለለ የተገደበ ሁኔታ ያላት ናት። ከፍ ብላ በአየር ላይ ክንፎቿን እያወዛወዘች አየሩን እንደ እርግብ ሆና የምትሄድ አይደለችም። የእርግብ ግን ውስጣዊ ማንነቷ የሚያበራት የሚያወጣት ከፍታዋን ይዛ በከፍታ ከምድር ስበት በላይ ልቃ የመሄድ ከፍታዋን ጨብጣ የመብረር ማንነትና ውስጥ ብቃት አላት። ምንም እንኳን በክንፍ ተመሳሳይነት ቢኖራቸውም ክንፍ ግን ያቺ በበረራዋ ከፍታዋን ይዛ በምትበርበት ማንነቷ ይወስነዋል። የእርግብ ማንነት ከዶሮ ማንነት ይለያል። የዶሮ ምድር ላይ ሲያስቀር የዛች ግን ሰማይ አየር ላይ ምን የሚያደርጋት ነው? የሚያበራት ነው። በቃ የሚያበራት ከፍ ብላ በአየር ላይ ክንፎቿን እያወዛወዘች አየሩን በመቅዘፍ መብረር እንጂ እንደ ዶሮ ጥሬ በመልቀም መሬት እየጫረች መሬት ለመሬት የምትሄድ አይደለችም። ኑሮዋ በከፍታ ነው። የእርግብ ኑሮ ምንድነው? ከፍታ ነው። ቤቷ በአለት ከፍታ በላይ ነው። በአለት ከፍታ ላይ ነው ቤቷ። የራሷ የእርግብ መኖሪያዋ ራሱ አለት ላይ ነው። አለት ላይ ነው። ከፍታ ላይ ነው። ገደል አፋፍ ላይ ነው ቤቷ፣ ጎጆዋ፣ መኖሪያዋ። መብረሪያዋም እዛው ነው፣ ከፍታ ላይ ነው። ጎጆዋ የሚሰራው በመሬት ላይ አይደለም፣ በከፍታው አለት ላይ ነው። የእግዚአብሔር ቃል ስለ እርግብ ሲናገር በገደል አፋፍ ላይ ይላል። በገደል አፋፍ ላይ ቤቷን እንደምትሰራ እንደ እርግብ ሁኑ ይላል። በገደል አፋፍ ላይ ቤቷን እንደምትሰራ እንደ እርግብ ሁኑ ይላል። አያችሁ፣ መኖሪያዋ፣ መብረሪያዋ፣ ማኮብኮቢያዋ አፋፍ ነው፣ ከፍታ ነው። ያውም አለት በአለት ውስጥ የምትኖር በአለት በገደል አፋፍ ላይ ምሽግ ያደረገች ቤቷ በዛን አይነት ሁኔታ ያለነች። ስለዚህ ለበረራ አመቺ ነው። ማንነቷ አለ። የቆመችበት መሰረቷ ቤቷም ራሱ አለት ከፍታ ላይ ነው። እሷ ማንነቷ ይወስናታል። ለምን? ለመብረር። ዶሮ ደግሞ ማንነቷ ይወስነዋል። ለምን? መሬት ለመሄድና መሬቱን ለመጫርና በመሬት ተወስና መሬት ላይ ብቻ ኑሮዋን ለማድረግ ማንነቷ ይወስነዋል። ማንነት ይለያል ማለት ነው። ማንነት ለበረራም ሆነ መሬት ላይ ብቻ ለመሆን ማንነት ይለያል ማለት ነው። ማንነት ይለያል። መኖሪያዋ ቤቷን የሰራችበት እምን ላይ እንደቆመች እምን ላይ ገደል አፋፍ ላይ እንዲህ ነው ቃሉ የሚለው። በገደል አፋፍ ላይ ቤቷን እንደምትሰራ
እንደ እርግብ ሁኑ ይላል ኤርምያስ 48:28 እንደ እርግብ ሁኑ፣ እንደ እርግብ ሁኑ ይላል። ስለዚህ አንደኛ እርግብ ቤቷና መሰረቷ መሬት ላይ አይደለም። ቤቷም መሰረቷም አካሄዷ መሬት ላይ አይደለም፣ በከፍታ ላይ ነው። ቤቷ በአለት ላይ ከፍ ብሎ የተሰራ ነው። የሚበርር ደግሞ ተፈጥሯዊ ማንነት አላት እርግብ። አንደኛ እርግብ ይሄ ነች። በቃ ይሄን ማንነት አላት። የመብረር የሚያበረር ማንነት አላት፣ ተፈጥሮ አላት። መሰረቷም በአለት አፋፍ ላይ ነው። ቤቷ መኖሪያዋ ጎጆዋ ማለት ነው። እኛም መሬት ነው፣ ምድር ቤት የሚሰራው መሬት ላይ ነው። የእሷ ቤት ግን ምድራዊ ቤት ሲሰራ መሬት ላይ ነው መሰረት የሚጣለው። ግን የእሷ አፋፍ ላይ ገደል ላይ ከላይ ነው ቤቷ፣ ከላይ እንጂ ከታች አይደለም። በዛው ነው በረራዋ አኮብኩባ በዛው የምትሄደው። ብትፈልግ ዝቅ ትላለች፣ ትወርዳለች፣ ስትፈልግ ትወጣለች፣ ትበራለች። ዋና መለያዋ ግን ተፈጥሮ ማንነቷ የሚበረር ማንነት ያላት ናት። ሁለት እርግብ የምታርፍና የምታሳርፍ ነች። የምታርፍ ማረፊያ አለ ማረፊያ ዝም ብላ ወዲያ ወዲህ የምትዋዥቅ አይደለች። እርግብ የምታርፍና የምታሳርፍ ነች። ይሄን ዘፍጥረት 8:9 ላይ ኖህ የጥፋት ውሃ ከምድር ቀሎ እንደሆን በመጀመሪያ ቁራን ላከው፣ ቁራን ሰደደው። ቁራ በዚያው ቀረ። የምድር የጥፋት ውሃ ከምድር እስኪደርቅ ድረስ ቁራ ወዲያና ወዲህ እያለ ዝም ብሎ ይበርር ነበረ። በኋላ ኖህ 3 ተልኮ ሲልካት እንመለከታለን። የመጀመሪያ ተልኮ እርግቢቱን ሲለቃት እንመለከታለን። እርግቢቱ ስትሄድ ማረፊያ አጣች። ለምን? ውሃው አልጎደለም፣ ምንም አይታይም። ማረፊያ አጣች። ማረፊያ ስታጣ እንደ ቁራ ውሃው እስኪደርቅ ድረስ ወዲያና ወዲህ አለ ማረፊያ እየበረረች፣ እዚህ ማረፊያ የለም፣ እዛ ማረፊያ የለም፣ እየበረረች እንደው በአየር ላይ ውሃው እስኪደርቅ አልከረመችም። ተመልሳ ወደ ማን መጣች? ወደ መርከቡ መጣች። እጁ ዘርግቶ ተቀበላት። የመጀመሪያ ተልኮዋ ምንም ማረፊያ አልነበራትም። እንደ ቁራ በዛው አልቀረችም። እየባከነች እየባዘነች ወዲያ ወዲህ እየበረረች ማረፊያ በሌለበት በዛ በጥፋት ውሃ ላይ ዝም ብሎ ክንፍ አለው ይበራል፣ ግን ማረፊያ የሌለው መብረር ይበራል። በቃ እቺ ግን ማረፊያ አለመኖሩ ስታይ ተመልሳ ወደ መርከቡ መጣች። ሁለተኛ ጊዜ ላካት። ሁለተኛ ጊዜ ደግሞ የሁለተኛው ተልኮ ላይ ደግሞ ስንመለከት ባይዘወይ ቁራ በዚሁም የምናያት ታማኝ መልእክተኛነቷን እናያለን። ማረፊያ ያላትና ታማኝ መልእክተኛ ሆና ደግሞ ኖህን እንዳሳረፈች እንመለከታለን። ኖህ እሷ በምትመጣበት በምትሰራው ስራ ድምፅ ነበራት፣ ይረዳ ነበር። ስትመለስ የምድር ውሃ ለካ አልቀለለም፣ ለካ አልጎደለም ብሎ አመነ። ቆየና መልሶ ከ7 ቀን በኋላ ለቀቃት። የሁለተኛው ተልኮ ደግሞ ስንመለከት ምን ይዛ መጣች? የወይራ ቅጠል በአፏ ይዛ ተመለሰች። ይሄ ለኖህ መልእክት ነው። ልቡን መጀመሪያ ምንም ለውጥ አልነበረም፣ ውሃው አልጎደለም። አሁን ግን የለመለመ የወይራ ቅጠል በአፏ ይዛ መጣች። አላረፈችም። ቅጠሉ ምልክት ነው ምን ያህል ውሃው መጉደሉን እያሳየው ለኖህ ልቡን እያሳረፈው ከትላንቱ ዛሬ ጎደለ፣ መልካም ነው፣ ቅጠል ታይቷል፣ መልካም ነው። ኖህን ታማኝ መልእክተኛ ሆና እያገለገለች የምታሳርፈው ልቡን እርግብ ነበረች። ቁራሳ በዛው ነው የቀረው። ይበራል፣ በረራው ግን ማረፊያ በሌለው መብረር እየበረረ ይዋዥቃል። በቃ እርግብ ግን ምን ሆነች? ተመልሳ መጣች፣ አሳረፈች ልቡን። ከዛስ ቆየና የሶስተኛ ተልኮ እንደገና ሲልካት እንመለከታለን። በሶስተኛ ተልኮ እርግብ አልተመለሰች። ሶስተኛ ተልኮዋ ላይ ለምንድን ነው ዳግመኛ ያልተመለሰችው?
ማረፊያ አግኝታለች። በዚህ ጊዜ ውሃው እንደቀለለ እርግብ ቅጠል ነበር በፊት ሙሉ ለሙሉ ተገልጦ ዛፎች ማረፊያ ነገር አልነበረም። ቅጠሉ ግን ምልክት ያሳያል። የወይራው ቅጠል የወይራ ዛፍ እንዳለ ነው የሚያሳየው። የሚያሳርፋት ግን አልነበረም። ውሃው የሚያሳርፋት አልነበረም። ይሄም ለኖህ መልእክት ነበረ፣ ገብቶታል። ሰነበተና ደግሞ ሲልካት በሶስተኛው ግን አልተመለሰችም። ለምን? ማረፊያ አግኝታ ነበረና። ስለዚህ እርግብ የምታርፍ የምታሳርፍ ነች። ማረፊያ አግኝታ ማረፍን ትፈልጋለች። ማረፊያዋ ደግሞ እንዳየነው አንድ ላይ አፋፍ ላይ ከፍታ ላይ የቁራ ቤት የእርግብ ቤት መሬት አይደለም፣ ድንኳን አይደለም፣ አለት አፋፍ ላይ በገደል አፋፍ ላይ ቤቷን እንደምትሰራ እንደ እርግብ ሁኑ ይላል ምሳሌ ሲናገር። ብዙ ጊዜ እንደ እርግብ ሁኑ ይላል። እንደ እባብ ልባም፣ እንደ እርግብ የዋህ ሁኑ ይላል። የዋህነትም ምሳሌ ነች እርግብ። እርግብ አርፋ የምታሳርፍ ነች እንጂ እንደ ቁራ አለማረፊያ ክንፍ ኖሯት ዝም ብላ የምትባሽቅና የምትበር ማረፊያ ትፈልጋለች። ማረፊያዋ ደግሞ ምንድነው? አለት ነው፣ ከፍታ ነው። ተፈጥሮዋ ደግሞ ምንድነው? በራሪ ነው፣ መብረር ነው። እርግብ ዛሬ ወገኖቼ ማረፊያ ልብ የሚያሳርፍ በዚህ ዘመነ መጨረሻ ላይ ልብ የሚያሳርፍ እፎይ ከጥፋት ሁሉ አምልጠን እርፍ የምንልበት ማረፊያ አግኝተን ይሆን? ይሄስ ማረፊያ ማን ነው? ይሄስ ማረፊያ ማን ነው? እርግብ ማረፊያ ሳታገኝ ተመልሳ ብቻ እዛው መርከብ ውስጥ ትመጣለች። ኖህም እጁን ዘርግቶ ይቀበላት። ማረፊያ አላገኘችም። ማረፊያ ስታገኝ ግን ዳግመኛ አልተመለሰችም። ወገኖቼ ዛሬ ልባችንን የሚያሳርፍ ማረፊያ አግኝተን ይሆን? አግኝተን ይሆን? ማን ነው ልባችንን ድግፍ አድርጎ በዚህ መጨረሻ ዘመን እንድንቆምበት እንድናርፍበት የሚሆነው ማን ነው? ማን ይሆን መመኪያ? ማን ይሆን ማረፊያችን? ኧረ አንድ ማረፊያ አለ፣ ነግራቸዋለሁ። አንድ ማረፊያ፣ አንድ የሆነ ማረፊያ በእግዚአብሔርና በሰው መካከል አንድ የሆነ ማረፊያ፣ እርሱም ልጁ ኢየሱስ ክርስቶስ ለነፍሳችንን እረፍት የሚሰጥ እረፍትን የዘላለም እረፍት የሚሰጥ የዘላለም ሕይወት የሚሰጥ እስከ ወዲያኛው ዳግመኛ እንዳንመለስ የዘላለም ሕይወት አድርጎ ወደ ዓለም እንዳንመለስ ወደማይገባ ወደማያሳርፈው ወደሚያዋዥቀው ወደሚያዋልለው ከዛኛው ዓለም አውጥቶ እርፍ የሚያደርግ በቃ ስታርፍ ማረፊያ ስታገኝ ከወጣችበት አልተመለሰችም። ዳግመኛ እዛ መርከብ ውስጥ አልመጣችም። ሶስተኛው ላይ ለምን አገኘች? የምታርፍበት ቀለለ፣ ውሃው ደረቀ፣ የጥፋት ውሃ በቃ። ስለዚህ የምታርፍበት ማረፊያ ስታገኝ እንደ ቁራ ስትዋልል አልኖረች። እርፍ የሚያደርግ ነገር አግኝታ አርፋለች። ኖህንም በመልእክቷ አሳርፈዋለች፣ አሳውቀዋለች። ምልከታዋን ይዛ እየመጣች ወገኖች ዛሬ ለነፍሳችሁ እረፍት የሚሰጥ ማረፊያ የሆነ ደጀን ያውም በስጋ ብቻ እረፍት ሳይሆን የነፍስን እረፍት የሚሰጥ የዘላለም ሕይወት የሚሰጥ የናዝሬቱ ኢየሱስን አግኝታችሁታልን? የናዝሬቱ ኢየሱስ ዳግመኛ ውሃ እንዳትጠማ ደግሞ ውሃ እንዳትጠማ የሰማርያቷን ሴት በዘላለም ሕይወት የዘላለሙ ጌታ ተገናኛት። ወደ ሰማርያ ሊሄድ ግድ የሆነበት ጌታ እሷን ሊያገኝ ያችን የተንከራተተች ያቺ ብዙ ህፍረት ያለባት በሰው መሃል እንኳን እንዳትገለጥ ጭር ባለ ጊዜ ውሃ ልትቀዳ ባዶን ስራ ይዛ የመጣችውን ያቺ አሳረፋት። ባዶን ስራዋን አስጥሎ የዘላለም ሕይወት ሞልቶ ማንነቷን ነክቶ ቀይሮ ኑ አለች። በቃ ኑ እውነተኛው መሲህ መጥቷል፣ የሚያሳርፈው ጌታ ኑ መሰከረች።
እንመሰክራለን። ኑ ለነፍስ እረፍት የሚሰጥ ለነፍሳችን እረፍት የሚሰጥ ለነፍሳችሁ እረፍትን ታገኛላችሁ ይላል። ለነፍሳችሁ እረፍትን ታገኛላችሁ። የሚያሳርፍ እርግቢቱ እርፍ ስትል እዛው ቀረች። በቃ አልተመለሰችም። ወደ ዓለም እንዳንመለስ እማያሳርፈው አንከራቶ የሚያስቀረው እሱ አነዋህሎ አይ ቁራ አሳዘነኝ። ቁራ ማረፊያ ሳይኖረው እንዲሁ አለማረፊያ ወዲያ ወዲህ ይላል መጽሐፍ ቅዱስ። እንዲህ ነው እኮ የሚለው። ቁራ ወዲያ ወዲህ ነበር የሚለው። ላንብብላችሁ፣ መቼም ሲያነቡት ይገባል ወገኖች። እኔ በማንበብ አምናለሁ። እንዲህ ይላል፣ ከ40 ቀን በኋላ ነው የሰራውን የመርከቢቱን መስኮት ከፈተ፣ ቁራንም ሰደደው፣ እርሱም ወጣ። ውሃው ከምድር ላይ እስኪደርቅ ድረስ ወዲያና ወዲህ ይበር ነበር፣ አልተመለሰም። ወዲያና ወዲህ ማረፊያ የለውም እኮ፣ መቀመጫ የለውም እኮ፣ መርጊያ የለውም እኮ። ዝም ብሎ ምን ነው ቢመለስ? ውሃው እስኪደርቅ ድረስ መመለሽ አልተመለሰም። አለ ማረፊያ ይበራል። ዛሬ አለ ማረፊያ እውነተኛ ማረፊያ ክርስቶስ ነው። አለ እውነተኛው ማረፊያ ወዲያና ወዲህ ብንል እረፍት አይሆንልንም። አንድ ቃል ብዬ ልውጣ። እንዲህ ይላል፣ እናንተ ደካሞች ሸክማችሁ የከበዳችሁ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሁት ነኝ፣ ለነፍሳችሁም እረፍት ታገኛላችሁ አለ። እረፍት ታገኛላችሁ፣ እረፍት ትላላችሁ፣ ታርፋላችሁ። ለነፍስም ለስጋም ህይወት የሚያሳርፈው ነፍሱን ሰጥቶ ነው። ለነፍስ እረፍት የሰጣት፣ ለነፍስ ዘላለማዊ ህይወት የሰጣት ነፍሱን መስዋዕት አድርጎ ኃጢአት የሌለበት ስለኛ ኃጢአት ራሱን በመስቀል ላይ ሰጥቶ ሳክሪፋይ አድርጎ ለኛ የኛን ሞትና የኛን ጥፋት ምትክ ሆኖ ስለኛ ራሱን ሰጥቶ ሰውቶ ምንም የሌለበት ሙሉ ዋጋውን ከፍሎ ለኛ ዘላለማዊ ህይወት ሰጠን። ነፍሳችንም ለዘላለም የምታርፍበትን የዘላለምን መንግስት ወራሽ አደረገ። ኑ እንደ ቁራ ወዲያና ወዲህ እውነተኛ እረፍት ሳታገኙ ወዲያ ወዲህ ለምትባክኑ ወገኖቼ ኑ እረፉ። እውነተኛው እረፍት በክርስቶስ ኢየሱስ ብቻ ነው የሚገኘው። ቁራ ወዲያ ውሃ ውስጥ ወዲያ ወዲህ ይል ነበር። እርግቢቱ ግን ማረፊያ ሳታገኝ ወዲያ ወዲህ ማለት አልፈለገች። ስትር አለች። በቃ ወደ መርከቧ ገባች። ወገኖቼ እርፍ ስትር አድርጎ የሚያሳርፈው እስከ ወዲያኛው ጌታ ኢየሱስ ብቻ ነው። መቆሚያውም አለቱ የቆምንበት አለት መሰረቱ አሸዋ አይደለም። ይሄ የምናየው መሬትን ሁን እንጂ ይሄ መሬት አይደለም። መቆሚያችን አሸዋ ሳይሆን አለቱ ክርስቶስ ነው። በክርስቶስ አለት በሆነው ላይ የተመሰረተች ነች የአዲስ ኪዳን ቅዱስ ቤተክርስቲያን። ወገኖቻችን ዛሬ ያላረፋችሁ፣ ወደዚህ ረፍት ወደሚሰጠው ጌታ ያልመጣችሁ፣ ዛሬ ወደዚህ ነገ ወደዚያ በቃ ባላችሁበት ያላረፋችሁ፣ እየተቅበዘበዛችሁ ዓለም እያቅበዘበዘች፣ ሰይጣን እያቅበዘበዘ፣ ስጋና ደም እያቅበዘበዘ የመጨረሻው ዘመን ረፍት የሚነሳ ብዙ ችግሮች እያቅበዘበዙ ላሉ ችግሩ እያለ ችግሩ እንዳይሰማን የሚያደርግ ለነፍስም ለስጋ እርፍ አድርጎ ዘጭ አድርጎ በሰላም የሚያኖር የሰላሙ ንጉሥ የናዝሬቱ ኢየሱስ ነው። ክብር ለኢየሱስ ይሁን። ስለዚህ አርፋ ብቻ አይደለም ኖህንም ደግሞ አሳርፋለች። እኛ በዚህ አለት ላይ ቆመን እርፍ ብለን ዋንኛችንን አግኝተን ስንጠቀለን ለብዙዎች ሰላምና እረፍትን እንሰጣለን። ለብዙዎች ላላረፉት እረፍት እንሆናለን። ይሄ ነው ከሷ የምንማረው። ስለዚህ እርግብ ግን እየበረረች የምታርፍበትን ደግሞ ትፈልግ ነበር። ባጣች ጊዜ ግን ተመልሳ ወደ ምድር፣ ተመልሳ ወደ መርከቡ። አያችሁ፣ ለኖህ ያ ደግሞ ድምፅና ምልክት ነበረና እሱ ጊዜውን ይረዳ ነበር። ስለዚህ ዛሬኛ ማረፊያ አግኝተን አርፈናል ወይ ነው? አርፈናል ወይ? ክርስቶስ ያሳርፋል። እርፍ በሱ፣ ድግፍ በሱ፣ ጽንት በሱ። ምንም ይሁን ምንም መሬት ላይ እርፍ ያለ ሰው ግን የመሬትን ጥሎ የላይኛውን ሐሳብ ይዞ
ይበራል በመንፈሱ። እግዚአብሔር ይመስገን። እና ዳዊት አንድ ጊዜ እንደዚህ ያደረገ። በጨነቀው ጊዜ ዳዊት በምድር ላይ ያለው ግፍና መከራ በበዛ ጊዜ ምድርን ለመልቀቅ በቃ እንደ እርግብ አለ እንደ እርግብ በርሬ ለመሄድ ማን አለ በቃ ማን ክንፍ በሰጠኝ? እንደ እርግብ አለ በርሬ አርፍ ዘንድ እንደ እርብ ክንፍን ማን በሰጠኝ አለ። በዚያን ጊዜ ዳዊት በዙሪያው ግፍ፣ በዙሪያው መከራ፣ በዙሪያው ስቃይ፣ ችግር በጣም በጣም የሚያስመርር ነበረ ሁኔታው። ከዛ ሁኔታ በጊዜው ከነበረው ካየው ከደረሰው ችግር ለማምለጥ ዳዊት በርሬ እንደ እርግብ በርሬ አለ የሚሄድበት ክንፍ አለ በቃ ማን በሰጠኝ? ክንፍ ማን በሰጠኝ? አያችሁ፣ ክንፍ ያበራል። ያለውን የጊዜውን ሁኔታ ጥሎ እንድንበርር ያደርጋል። እንዲህ ይላል ዳዊት፣ በሐዘን የተቅበዘበዙ ተናወጡ፣ ከጠላት ድምፅ ከአመፀኛ ግፍ የተነሳ አመፃን በላይ ጥለውብኛልና በቁጣም ጠልተውኛልና ልቤ በላይ ተናወጠብኝ። የሞት ድንጋጤ ወደቀብኝ፣ ፍርሃትና እንቅጥቅጥ መጡብኝ፣ ጨለማም ሸፈነኝ። በርሬ አርፍ ዘንድ እንደ እርግብ ክንፍን ማን በሰጠኝ አለ። እንደ እርግብ በሮ ለማረፍ ከዛ ከከበበው ጭንቅ ለመውጣት እንደ እርግብ በሮ ከፍ ብሎ ከፍታ ይዞታን ይዞ እፍ ብሎ የሰላምን አየር ለመተንፈስ ያንን አትሞስፌሩን ለቆ ለመሄድ ያን ጭንቅ የሆነውን አትሞስፌር ያንን መከራ ግፍ ያለበትን ሁኔታ በምድር በዙሪያው ያለውን የከበበውን ነገር ተነቅሎና ተለይቶ ለመውጣት እንደ እርግብ ክንፍን ማን በሰጠኝና በርሬ ባረፍኩ በሄድኩ ኖሮ አለ። በቃ የሚያመልጥበትን ከፍታውን ይዞ የሚበርበትን ካለው ከከበበ መሬታዊ ሁነቶች ከፍ ብሎ እንደ እርግብ በሮ የሚሄድበትን ክንፍ ማን በሰጠኝ ብሎ ተመኘ። እኛ ግን ዛሬ ክብር ለእግዚአብሔር ይሁን፣ እኛ ግን ዛሬ እንደ ዶሮ መሬት የምንጭር አይደለንም። ክንፍ ያላት ዶሮ ማንነቷ ስለማይፈቅድላት ኑሮዋ መሬት ነው። የተጣለላትን ጥሬ እየለቀመች በተረፈ በእግሯ እየጫረች ነው ጫጩቶቿንም ሆነ ራሷን የምትመግበው። መሬት ነው በቃ። ክንፍ አለኝ ብላ እንደ እርግብ መብረር አትችልም። ማንነቷ ወስኗታል፣ ገድቧታል። እኛ ግን ዛሬ እንደ ዶሮ መሬት የምንጭር ክንፍ ያላት መብረር እንደሄደች ሳይሆን እንደ እርግብ የምንበርበት የከፍታ ክንፍ ምን ብሎልናል? ተገጥሞልናል። ክብር ለእግዚአብሔር ይሁን። ከፍታ ይዞታል። የምድር ስበትን የምድር ሁነቶችን በዙሪያ ያለውን ግፍና ጥል የሞላበትን መከራ የሞላበትን ሰይጣንና ሰራዊቱ የሚያንገላቱበትን ዓለምና ክፋቷ ያለበትን ስጋና ክፉ ምኞቱ ያለበትን ኤሪያ አትሞስፌር ለቆ ወደ ላይ የምድር ስበትን አልፎ ለመሄድ ዛሬ እኛ ግን ማንነታችን በመንፈስ ቅዱስ እግዚአብሔር ይመስገን መንፈስ ቅዱስን ይሄ ወደ ላይ የሚያወጣውን የሚያነሳውን ሰረገላ ሆኖ ነጥቆ የሚያነሳውን ካለንበት ኮንዲሽን የሚያወጣንን ካለንበት ከማያሳርፍ ሁኔታ ነጥቆ ወደ ላይ መንፈሳዊ ፖዚሽናችንን የሚያስጨብጠንን መንፈስ ቅዱስን ምን ብለናል? ተቀብለናል። በዚህ መንፈስ አዲስ ፍጥረት ነን። ተወልደን በመንፈስ ቅዱስ ተጠምቀን በመንፈስ ቅዱስ ተሞልተን የእግዚአብሔር መንፈስ ማንነታችንን ለውጦታል። በቃ መሬታዊነት ስጋዊነት የሚባለውን ነገር እግዚአብሔር በክርስቶስ ኢየሱስ ዳግም በወለድንበት ከአዲሱ ዘር ከአዲሱ ልደት ከአዲሱ ኪዳንና ልጅነትን ካገኘንበት አባትና ልጅ ሆነን ከተገናኘንበትና የጥል ግድግዳው ፈርሶ የእግዚአብሔር ልጅ ሆነን ልጅነትን ካገኘን በኋላ እግዚአብሔር ልጅ ከሆነ ወራሾች ነን። ወራሾች ከሆነ ደግሞ እግዚአብሔር መንፈሱን ልኮልናል። መንፈሱን ልኳል።
ካለንበት መሬታዊና ምድራዊ ችግሮች ከማያሳርፍ ሁኔታ ወደ ሁኔታው እያለ ከዛ ሁኔታ ውስጥ ግን ነጥቆ የሚያወጣ መንፈስ ቅዱስን ሰጥቶናል። መንፈስ ቅዱስ የሚያበርር ክንፍ ያለው አብራሪ እግዚአብሔር የሆነ መንፈስ ቅዱስ ነው። የሚያበርር እንደ ርግቢቱ ከዛም በላይ ሆኖ የሚያበርር አምላክ ተሰጥቶናል። ስለዚህ ሶስተኛ ምንድነው የምንለው? ሶስተኛ እንደ እርግብ የሚያበረው ከፍታን የሚያስጨብጠው መንፈስ ቅዱስ በእርግብ አምሳል ተገልጦልናል። በማቴዎስ 3:16 ጌታ ኢየሱስ ክርስቶስ በዮሐንስ እጅ በተጠመቀ ጊዜ በዚያን ጊዜ ሰማይ ተከፍቶ ይላል። ሰማይ ተከፍቶ መንፈስ ቅዱስ በእርግብ አምሳል በላዩ እንደተገለጠ እንደመጣ የእግዚአብሔር ቃል ይናገራል። እግዚአብሔር መንፈስ ቅዱስ በእርግብ መልክ ተገልጦ እናየዋለን። ይሄ እግዚአብሔር ነው። አምላክ ጌታ ኢየሱስ በተጠመቀ ጊዜ በእርግብ መልክ የመንፈስ ቅዱስ ምሳሌ ሆኖ በዚህ መልክ ተገልጦ እናየዋለን። ታዲያ ይሄ መንፈስ ቅዱስ ደግሞ ጌታ ኢየሱስ ስራውን ሰርቶ ፈጽሞ ሲሄድ በ10ኛው ቀን በባለ 50 ቀን ደግሞ መንፈስ ቅዱስ ተስፋውን ሰጥቶ ሄዷልና እኔ ብሄድ ይሻላችኋል፣ አጽናኙ ይመጣላችኋል። አጽናኙ ሰው ዓለም የማያውቀው እናንተ ግን የምትቀበሉት የምታውቁት መንፈስ ቅዱስ የሆነው ጌታ አምላክ ይመጣል። እሱ በእናንተ ውስጥ ይኖራል። ዓለም አታውቀውም፣ እናንተ ግን ታውቁታላችሁ። እሱ ይመጣል ብሎ ስለ መንፈስ ቅዱስ ተስፋ ሰጥቶ ነበረ። ያ የተስፋው ቃል በ50ኛው ቀን በባለ 50 በሐዋርያቱና በደቀ መዛሙርቱ 120 በሚያህሉ ላይ ወረደ። መንፈስ ቅዱስ ወረደ። በመጀመሪያ ወረደ። ደግሞ በነቢያቱ ብቻ አይደለም። እኛ የሚገርመው መንፈስ ቅዱስ በዛን ጊዜ ብቻ ወርዶ የቀረ እንዳልሆነ የእግዚአብሔር ቃል ይናገራል። ይሄን መናገር አለብን። በዚህ ላይም አንዳንድ በዘመኑ የሚነሱ ነገሮች ስላሉ በዚያን ጊዜ ብቻ እንዳልቀረና ይሄ መንፈስ ቅዱስ በእኛም በአሁን ጊዜ በእኛ ላይ እንደወረደ መንፈስ ቅዱስ በእኛ እንዳደረ የእግዚአብሔር ቃል ደግሞ ምን ይለናል? መንፈስ ቅዱስ በዓለ 50 እነሱ ከተቀበሉ በኋላ ደግሞ ለሌሎች ደግሞ እየመሰከሩ ወንጌልን እየመሰከሩ ጌታ ኢየሱስን እንደ ግል አዳኛቸው አድርገው የተቀበሉት ሌሎቹ ደግሞ በመንፈስ ቅዱስ ምን እናድርግ ሲሉ በመንፈስ ቅዱስ እንደተሞሉና ይሄ ደግሞ መንፈስ ቅዱስ ለማን እንደሆነ አቅጣጫ ይሰጠናል። እንደዚህ ይላል ሐዋርያት 2:38 ላይ እንዲህ ይላል። ይህንን በሰሙ ጊዜ ጴጥሮስ የተናገረውን የወንጌል ምስክርነቱን ማለት ነው በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችንም ሐዋርያትን ወንድሞች ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። የተስፋው ቃል ለእናንተና 1 ለልጆቻችሁ 2 ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አለ። በሩቅ ላሉት ማለት አሕዛብ ለሆኑ ግን ጌታ ለሚጠራቸውና ለጥሪው ምላሽ ለሰጡ ፈቃደኞች ሆነው ለጥሪው ምላሽ ለሰጡ በሩቅ ላሉት ሁሉ ምንድነው አለ? ይሄ ተስፋ ለነሱም ነው። አሁን የወረደው በዛን ሰዓት በባለ 50 ጊዜ የወረደው በዛን ጊዜ ታፍኖ እነሱ ላይ ብቻ ቀርቶ እነሱ ዘመናቸውን ጨርሰው ሲሄዱ አብሮ የሄደ አይደለም። አልሄደም። መንፈስ ቅዱስ ቤተክርስቲያን ስትነጠቅ ነው መንፈስ ቅዱስ የሚሄደው። ያ ደግሞ የንጥቀት ጊዜ ነው የሚሆነው። ስለዚህ አሁን ማን አለ ማለት ነው? መንፈስ ቅዱስ ለሚጠራቸው ዮሐንስ 1:9 ላይ ምን ይላል? ለተጠሩት ሁሉ በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ለተጠሩት በስሙ ለሚያምኑት። የሚገርም ነው። ይሄ ጉዳይ
የምርጫ እና እግዚአብሔር ያዳላበት ጉዳይ አይደለም። የመጠራት ነገር መንፈስ ቅዱስን የመታደል ነገር ለሁሉ የተገባ ነው። ለሁሉ ለዓለም ነው ክርስቶስ ራሱን የሰጠው። ነገር ግን ምላሽ ይፈልጋል። የመጣውን መቀበል መብትህ ነው፣ አለመቀበል ደግሞ መብትህ ነው። ለተቀበሉት ግን ምን ይላል? ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ዳግመኛ ልደት ከስጋና ከደም ከአባትና ከእናት ከአቶ ገሌና ከወይዘሮ እንትና ተወለዱ የሚባል አይደለም። መንፈሳዊ ልደት፣ መንፈሳዊ ህይወት ዳግመኛ የሚወለደው ሰው በመንፈስ ነው። ክርስቶስን የእግዚአብሔር ልጅ አንተ ለኔ ኃጢአት ሞተሃል፣ ሞቴን በሞት ሽረሃል ብለን የኛ ሞት ያለበትን ኃጢአት በንስሐ በስርየቱ ደም ንስሐ ገብተን የደም ማስተሰሪያ ስርየቱን ስናገኝ በደሙ በኩል ያለውን የደሙን ስርየት ስንቀበል ምህረት ስንቀበል እርቅ ሲሆንልን ያ የጠብ ግድግዳ እኛና እግዚአብሔር መካከል ያለው በደልና ኃጢአት በደላችን ሲወገድ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ስለሚል ኃጢአታችን ሁሉ በሱ ደም ስርየትን ሲያገኝ ልጆች እንባላለን። ምህረትን የተቀበልን የዚያን ጊዜ ልጆች ስንሆን እግዚአብሔር ደግሞ በመንፈስ ቅዱስ እንደሚያተመን ቃሉ ይናገራል። ኤፌሶን 1 ላይ ደግሞ የተወለዱትን መንፈሱ መያዣ ሆኖ አትሞ በመንፈስ ቅዱስ እየማለደ እየጸለየ ጌታ እስኪመጣ ድረስ ርስቱን የሚይዝ የሚጠብቅ የሚመራበት መንፈስ ቅዱስ ደግሞ በባለ 50 ብቻ ሳይሆን በእኛም በሩቅ ላለነው ተስፋው ለእኛም ነውና ለእኛም መንፈስ ቅዱስ ወርዷል። ማን? ጌታ እንደተቀበልን ሩቅ ላለን አሕዛብ ሆነን፣ ነገር ግን የተስፋው ቃል ሩቅ ላለነው ለእኛም ደርሶ መንፈስ ቅዱስን ተቀብለናል፣ ተጠምቀናል። ዕለት ዕለት ደግሞ መንፈስ ቅዱስን ኃይሉን እንሞላለን ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ መንፈስ ቅዱስ በበዓለ 50 መንፈስ ቅዱስ በርግብ መልክ በጌታ ኢየሱስ ወርዷል። እንደገና በበዓለ 50 በሐዋርያቱና በደቀ መዛሙርት ወርዷል። እስካሁን ድረስ ለተቀበሉት በስሙ ለሚያምኑት የእግዚአብሔር የልጅነትን ስልጣን ለተቀበሉ ሁሉ አባት ብለን የምንጣራበትን የልጅነትን መንፈስ ቅዱስን ተቀብላችኋል ይለናል። ተቀብለናል። ስለዚህ ያ የተወለድንበት ዘር ዳግማዊው ዘር መሬታዊ አያደርገንም። እንደ ዶሮ መሬት እንድንጭር የመሬትን ነገር እየለቀምን ኑሯችንና ህይወታችን ተወስኖና ተገድቦ መሬታዊ ሆኖ ክንፋችን ታስሮ በምድራዊና በስጋዊ ማንነት ታፈነን እንድንቀር አያደርገንም። ያ ዳግም የወለደን ከማይጠፋው ዘር ዳግም የተወለድንበት ዘሩ ሕያው ነውና ሕያው መንፈሱ ክንፍ ሆኖ ከፍታን አስይዞ በመንፈሳዊ ስልጣን መንፈሳዊ ፖዚሽናችን በላይ ነው፣ በሰማይ ነው። በአብ ቀኝ ባለው በክርስቶስ ቀኝ የተቀመጠ መንፈሳዊ ማንነት ያለን ዜጎች ነን። ክብር ለእግዚአብሔር ይሁን። ስለዚህ እንደ ዶሮ የምድር ነገር ወስኖ መሬት ምድር ስጋ እንጀራ ብቻ ብለን ምድራዊ በሆነው ነገር ላይ ፖለቲካዊ በሆነ ነገር ብቻ ላይ ማህበራዊ በሆነ ነገር ብቻ ላይ ኢኮኖሚያዊ በሆነ ነገር ላይ ብቻ ምድራዊ ነገር እያጠነጠንን በዛ ብቻ ተወስነን ክንፋችን በሁኔታው ታስሮ የምንቀመጥ ከሆነ ምስኪኖች ነን። ከዚህ ያለፈ ምድሩን ለቀቅ አድርገን በምድር ላይ ያለውን ሰይጣን የሚያመጣውን ብዙ ድፍርስርስ ነገሮች አሉ። ብዙ ከመንፈሳዊ በረራ መስመር የሚያወጡ ብዙ ችግሮች አሉ። እነኚህ ነገሮች ለቀን የሚያስኬደን ይቅርታ አትደውሉብኝ፣ አገልግሎት ላይ ነኝ። ይሄ የምድሩ ብዙ የስጋ ነገር የእንጀራ የሆድ በቃ ስጋ ያስፈልጋል፣ ግን ወሰን አለው፣ ድንበር አለው። ሁለንተናችንን አይጠቀልልም ወገኖች። ሰማያዊነት ከማንነት ይበልጣል፣ ከዘረኝነት ይበልጣል። ከምድራዊ አገር ከምንለው ሰማያዊው አገር መንፈሳዊ ይዞታ መጨረሻችን እሱ ይበልጣል። ስለዚህ ምድር አንድም በፖለቲካ አንድም በእንጀራ አንድም
በሌላ በክርስቶስ ባልሆነ ነገር ጠምጥማ እንደ ዶሮ መሬት እያስባለች ጌታ ሲመጣ ከስፍራ እንዲያጣን የምታደርግበት አሰራር አላት። ሰይጣንም ደግሞ ከዛ ጀርባ ኔትወርክ አለው፣ የሚያጠምድበት የሚይዝበት ኔትወርክ አለው። ምድር ብቻ ላይ ትኩረት ሰጥተህ ጌታ ሲመጣ በእግዚአብሔር ሕልውና ውስጥ ፕሬዘንሱ ሳትገኝ ከመነጠቅ ከመዳንም አረ ክርስቶስንም ከማወቅ አረ የራሱ ሰይጣንና ዓለም ስጋ የራሱ ብቻ አድርጎ መሬታዊ ሰው ስጋዊ ሰው ብቻ አድርጎ ወስኖ የሚያስቀምጥበት ብዙ አሰራር። ስለዚህ ነው ሰዎች ስለ ክርስቶስ ሲነገራቸው አይፈልጉም። አሁናዊው ነገር ብቻ ምቾት ስላለው አሁናዊና ምድራዊ የሚያልፈው ነገር ወገኖች፣ የትኛውም ሀብት የትኛውም ስልጣንና የትኛውም ትልቅ ጥበብና ዕውቀት ቢኖረንም ግን ምድር ነው፣ አፈር ነው፣ እዚህ ነው የሚቀረው። ሞት የሚባል ነገር አለ። ከሞት ወዲያ የሚያልፈው ዘላለማዊ ሕይወት የሚባለው ግን በክርስቶስ ኢየሱስ ዘላለማዊ መንግስት የማያልፍ ሕይወት አለ። ከሞት ባሻገር ያለው ዘላለማዊ ሕይወት ዘላለማዊ የእግዚአብሔር መንግስት በዘላለም መንግስት ከእግዚአብሔር ጋር ለዘላለም የምንኖርበት ሕይወት አለ። ያን ዘላለማዊ ሕይወት የሚያሳጣና ምድር መሬት አድርጎ እንደ ዶሮ የጊዜዋን የዕለቷን ብቻ እየለቀምን እንድንኖር የእግዚአብሔርን መንፈሳዊ ነገር እንዳናይ ከእግዚአብሔር ቃል ጋር ውደት እንዳይኖረን እግዚአብሔርን እንዳንፈራ እግዚአብሔራዊ ቅኝት ያለው ሕይወት እንዳይኖረን በቃሉና በመንፈሱ ከእግዚአብሔር ቃልና ሕይወት እያወጣ ሰይጣን በራሱ ስርዓት በራሱ አሰራር በስጋ በዘፈቀደ ኑሮ ልክ እንደ ቁራ ስፍራ እንደሌለ ወዲህ ዛሬ ወዲህ ዓለም እንዲህ ነው የምታንገላታው። ነፋሱ የዓለም ነፋስ የሰይጣን ነፋስ የስጋ ነፋስ ዛሬ በዚህ ነገ በዛ ያመጣዋል። ከነፋሱ ጋር ነፋሱ ስፍራ የለውማ፣ መቆሚያ የለውማ። የእርግብ ማንነት መሬት አይደለም ቤቷ፣ መቆሚያዋ መሬት አይደለም፣ እርምጃዋ መሬት የለቀቀ ነገር ነው ያላት። እኛ መሬት እንኑር እንጂ ምድር እንኑር እንጂ ምድር ስጋ የሚል ህይወት የለንም። ከምድር ከስጋ ከዚህ ዓለም በዓለም ሳላችሁ መከራ አለባችሁ፣ ነገር ግን ዓለምን አሸንፌዋለሁ ባለ በቃል ውስጥ በተሸነፈች ዓለም ሰይጣንን ዲያብሎስን ስጋና ክፉ ምኞቱን ራስን እየገዛን ዓለምን እና ክፉን ነገር እየዋጀን እየገዛን ሁሉን ለሚገዛ ሁሉን በሚገዛበት ስልጣን ቃል እያስገዛን ተገዛ ለእግዚአብሔር ክብር ስጥ እያለን መከራውንም እየቻልን በሚያስችል ጸጋ እየቻልን ምድርን እየለቀቅናት ሳትገዛን ገንዘብ ጌታ ሆኖ ሳይገዛን ስልጣን ጌታ ሆኖ ሳይገዛን ሰዎች ጌታ ሆኖ አስገባሪ ሆነን ሳይገዙን እንደ ፈርዖን አያችሁ። በዚህ ሁሉ ውስጥ መሬት ስጋ ሳንል ሰማያዊ ፖዚሽናችንን ይዘን መብረር ማለት በከፍታው ሰማያዊ መንፈሳዊ እግዚአብሔራዊ የሆነውን በቃሉና በመንፈስ የሆነውን ፖዚሽን ይዞ መብረር፣ ምድር ላይ እንደ ዶሮ ዝቅ ብሎ ከመሬት ጋር የመሬትን ነገር እየለቀሙ ለዕለት ኑሮ መኖር ሳይሆን አንድ ቀን ጌታ ቢመጣ ነገ ቢመጣ ዛሬ ይሄ ሁሉ የምናየው ነገር አላፊና ጠፊ ነው። ሞት ቢመጣ ቀለበት ይዘና አንሄድም። ቀለበት ከጣት ላይ ወልቃ አንድ ሸሚዝ ካኒቴራ ወልቃ እርቀና ነው የምትሄደው። ያ ሁሉ ያከማቸው ከጌታ ውጭ ያከማይተ እግዚአብሔርን ባለመፍራት የርክበት መሬታዊና ስጋዊ ሆነ የተገለጥክበት አጋንንታዊ አሰራር ውስጥ ገብተ የተገለጥክበት ነገር ሁሉ ከእግዚአብሔር ያጣላ ጥል በጥል የሰበሰበው በረከት ሁሉ አይከተልም፣ መሬት ላይ ይቀራል። ስለዚህ ማረፊያን ለይና እይ ነው በቃ ቁም። እርግብ እንኳን ማረፊያ በሌለበት በጥፋት ውሃ ላይ አልቆመችም፣ ተመልሳ መጣች። ጥፋት ውሃ ላይ አልቆመችም። እንደ ቁራ ይበራል፣ እሱ ደግሞ ይበራል፣ ክንፍ አለው፣ ግን መቆሚያ የሌለው በረራ። ከዚህም ይጠብቀን። መንፈስ አለን፣ እንበራለን፣ ግን የምናደርገውን የማናቅ ዛሬ ከዓለም ነገ ከጥፋት እንዲህ አይነት የሚያሽከረክር አባዜ ጸንቶ አለመቆም መላተም ከዓለም ጋር ከኃጢአት ጋር በቃ ከመርገም ጋር ከቁጣ እግዚአብሔርን ቁጣ ከሚቀሰቅስና ከእግዚአብሔር ሐሳብ ከሚያወጣ ነገር ጋር እየተላተመ ወዲያና ወዲህ እንደ ቁራ ማረፊያ በሌለው በረራ ውስጥ መብረር በኢየሱስ ስም እግዚአብሔር ከኛ ያርቀው። እንዲህ አይነትም አለ።
በረራ ውስጥ ነን፣ ግን ማረፊያ የሌለው በረራ። ፕሌን እንኳን መነሻ አለው፣ ማኮብኮቢያ ይበራል። ከፍታውን ይዞ ይበርና መድረሻ ደግሞ አለው፣ ማረፊያ አለው። እርግብ ማረፊያ አላት። የኛ ማረፊያ ደግሞ በዚህ ዓለም ሆነን አለቱ ነው ማረፊያ። ርፍ ድግፍ ያደረገ በአለቱ በእግዚአብሔር ቃል ላይ የተመሰረተ አለት ላይ የቆመ ህይወት ሲኖረን አርፈን በሱ ውስጥ ሆነን ከፍታችንን ይዘን እንበራለን ማለት ነው። እንበራለን፣ እንደ ፕሌኑ እንበራለን። ስለዚህ ይህ ሶስተኛው በርግብ ምሳሌ የተገለጠው መንፈስ ቅዱስ በጌታ ኢየሱስ ላይ ብቻ ሳይሆን እኛም ላይ ዛሬ ወርዶ አለ። ቤተክርስቲያን እስከምትነጠቅ ድረስ ቤተክርስቲያንን ለንጥቀት እያዘጋጀ ማለት ህዝቡን እያዘጋጀ እንደገና ደግሞ ያልዳኑትን ደግሞ ወደ ንስሐ ይጠራል፣ ይወቅሳል፣ ይሰብካል። በሰዎች ውስጥ ሆኖ መንፈስ ቅዱስ ይናገራል። ኑ ያለ ጥሪ ያቀርባል። ማረፊያችሁ ውስጥ ግቡ። ማረፊያው ኢየሱስ ነው። ለነፍሳችሁ እረፍት የምታገኙት ኑ እናንተ ደካሞች ኑ ወደ እኔ እረፍት ታገኛላችሁ ብሎ ወደ ጠራው ጌታ ኑ ግቡ እያለ ጥሪ ያቀርባል። መንፈስ ቅዱስ በሰዎች ውስጥ እየሆነ ማለት ነው። ስለዚህ በስራ ላይ ነው መንፈስ ቅዱስ። በረራ መስመር ውስጥ የገቡት ዳግም የተወለዱ የእግዚአብሔር መቅደስ የሆኑ በመንፈስ ቅዱስ የታተሙ ቤተክርስቲያን እኔና እናንተ ቅዱሳን የእግዚአብሔር ቤተ መቅደሶች ደግሞ እኛ መሬት እንኑር እንጂ እንደ ዶሮ ግን ክንፋችን ተይዞ በመሬት ላይ የዕለት እንጀራ ብቻ እየለቀምን ያን ኑሮ አድርገን እስከ መጨረሻው አንኖርም። ዓላማችንን አንስተውም። መሬት አትስበንም፣ የመሬት ስበት አይዘንም ማለት ነው። ክንፋችን የመሬት ስበት የዚህ የዓለም ዕውቀት፣ የዓለም ገንዘብ፣ የዓለም ጥቅማ ጥቅም፣ ሰይጣን፣ ስጋና ክፉ ምኞቱ ብዙ ወቅታዊ ሁኔታዎች እኛን ሊስቡና ግራቪታችንን ወደ መሬት ሊያወርዱት እንደ ዶሮ የጫርን ዕለት እዛ መሬት ላይ ብቻ መሬታዊና ምድራዊ ሆነን አይናችንን ምድር ላይ ሰክተን የምንኖር አይደለንም። እናንጋጥጣለን ወደ ሰማይ። መቼ ነው የምትመጣው? መቼ ነው የምትወስደን? ደግሞ ወደዚህ ስናይ ወደ መሬት ስናይ ኑሯችን ምን ይመስላል? ህይወታችን እንዴት ነው? ኖ ከኃጢአት ጋር ኖ ከሰይጣን ሐሳብ ጋር ኖ እያልን ነው የሚባለው። ኖ እያልን በእግዚአብሔር ቃል እየመረመርን ህይወታችንን በክርስቶስ ኢየሱስ በመንፈስ ቅዱስ አመራርና በቃሉ ውስጥ እየገራንና እየገዛ የበረራ መስመራችንን ጠብቀን መሄድ ይገባናል። ወገኖቼ ከባድ ነው መስመርን አለመጠበቅ፣ በአለቱ ላይ አለመቆም። ለነፍስ ረፍትን አይሰጥም። ለነፍስ ረፍት ማለት በክርስቶስ አለት በሁሉ ላይ ቆሞ የእረፍት ውሃ የሆነውን ይሄንን መንፈስ ቅዱስን የሚፈሰውን ምሪት ያለውን ጥበቃ ያለውን የሚነዳውን ከፍ አድርጎ የሚያወጣውን ፖዚሽንህን እንድትጠብቅ እግዚአብሔር ልጅነት ግን መንፈሳዊ ሰውነት ግን የተወለድክበትን ዘር ማንነት ግን እንድትጠብቅ የሚያደርግ ልዩነትን የሚያመጣው ልዩነት የዶሮዋና የእርግቧ ልዩነት የሚወሰነው በመብረርና ባለመብረር ነው። ይቺ መብረር ክንፍ ይኖራት መብረር አትችልም። ዶሮ መሬታዊ ነች፣ አማንነቱ አይፈቅድላትም ለመብረር። ይቺ ግን እርግቧ ግን ክንፍ አላት። እሷ ደግሞ መሬት ብላ እንደ ዶሮ ጭራ ለመኖር ማንነቱ አይፈቅድላትም። ኦልሬዲ መለየት አለባት። መስመሯን ይዛ በበረራ ከፍታዋን ጨብጣ መስመሯን ይዛ በአየር ላይ ነው መብረር ያለባት። መንፈስ ቅዱስ መንፈሳዊ ይዞታችንን ጠብቆ በቃሉና በመንፈሱ የመሬት ስበት ሳይዘን መሬታዊ ማለት ብዙ ዓለማዊና ምድራዊ የሆኑ ነገሮች ሳይስበን እንደ ዶሮዋ አንገታ ቀርቅረን ለእንጀራ ለሆድ ብቻ መኖር ሳይሆን መንፈሳዊ ህይወት የሚባል ከፍታን ጠብቆ የጌታን ቀን ደግሞ በዛው ልክ መጠበቅ፣ ይሄ መንፈሳዊ ይዞታን ጠብቆ እንደ እርግብ በከፍታ መብረር ነው። ይሄን ማድረግ የሚያስችል ደግሞ ምን አለ? መንፈስ ቅዱስ አለ። ስለዚህ መንፈሳዊ ፖዚሽናችን መሬታዊ አይደለም፣ ሰማያዊ ነው። ይህም እንደ እርግብ የሚያበርር የሚነጥቅ የሚነዳ የሚመራ የሚገዛ ሰማያዊ መሪ ጌታ መንፈስ ቅዱስ አለ። በመንፈሳዊ ዓለምን ባሸነፈው
ጌታ በክርስቶስ መሬታዊ ሆኖ ስጋ ብቻ ሆኖ በምድራዊ ነገር ውስጥ ከሚያስቀረው ማንነት መንፈስ ቅዱስ ቃሉ ክርስቶስ አውጥቶናል፣ ወጥተናል፣ ተለይተን ተነጥቀን በራራ መስመራችንን ጠብቀን እንድንሄድ የሚያደርግ መንፈስ ቅዱስ በውስጣችን ተው ታይ ተመለስ በዚህ ውጣ በዚህ ግባ እያለ ቀጥ አድርጎ የሚመራና የሚያስኬድ መንፈስ አድሮብናል። እንደ ዶሮ ወደ ላይ የማይበርር መሬት የሚያስቆፍር ማንነት የለንም። ከዛ በላይ የሚያወጣ ወደ ላይ ግን አለን። በርግብ አምሳል በተገለጠው በተመሰለው በመንፈስ ቅዱስ የመንፈሳዊ የከፍታን ይዞታ ጨብጠናል። ከዶሮ ማንነት ወደ እርግብነት፣ ከምድራዊነት ወደ መንፈሳዊነት፣ ከስጋዊነት ወደ ሰማያዊነት፣ ወደዚህ በመንፈሱ በዳግም ልደቱ ከማይጠፋው ዘር በወለደን በወንጌል መንግስተ ቃሉ ተለውጠናል። ኦልሬዲ አድራሻችንም አሁን የት እንዳለ እናውቀዋለን። አሁን ወደ ጌታ ብንሄድ የት እንደምንገባ እናውቀዋለን። አሁን ጌታ ቢመጣ ይሄ የሚበሰብሰው ስጋችን በድንገት በቅጽበት ዓይን ተለውጦ የማይበሰብሰው ለብሶ ጌታን በአየር ላይ ተነጥቆና ተቀብሎ ወደ ዘላለሙ ወደ እግዚአብሔር ከክርስቶስ ጋር አብሮ ለመነጠቅ ዝግጁ እንደሆነ እናውቀዋለን። በቃሉና በመንፈሱ እናውቀዋለን። ይሄ ስጋ እንኳን የሚለወጥ አፈር በስባሽ የሆነ እንኳን በቅጽበት ዓይን በጌታ መምጣት በንጥቀቱ ጊዜ ተነጥቆ የሚበሰብሰው የማይበሰብሰውን ለብሶ ሊነጠቅ ሁሉ ምንድነው ዝግጁ ነው። ይነጠቃል። በቃ በቅጽበት ዓይን ይነጠቃል። ይመጣል ጌታ፣ ይወስዳል ጌታ። ይሄንን አይነት ህይወት የሰጠን የለወጠን። ስለዚህ ከዶሮ ማንነት የወጣ ከርግብም የሚበልጥ እርግብን አምሳል ይዞ በተገለጠ በመንፈስ ቅዱስ ኃይል ያደረገ መንፈስ ቅዱስ ይሄ ጌታ በውስጣችን ያደረ የሚመራን አምላክ አለን። የኛ ፖዚሽን እና ማንነት ከመሬታዊ ከስጋዊ ከሚያልፍ ከዚህ ዓለም በላይ በሆነ በክርስቶስ ኢየሱስ የእግዚአብሔር ልጅ በመሆን በመንፈስ ቅዱስ ተጠምቀናል። በመንፈስ ቅዱስ ተሞልተ ዕለት ደግሞ እየተመራን ጌታ እስኪመጣ ድረስ እንቀጥላለን። ጌታ ይመስገን። ለዚህ እንደ ዶሮ በትንሽ ጥሬ እየተበተነላት እየተሰፈረላት መሬት እያለች መሬት እየጫረች የዕለት ጥሬዋን ከመልቀም ህይወት ያለፈ ማንነት ነው ያለን። ከዶሮ ወደ እርግብነት በእርግብ አምሳል የተገለጠው መንፈስ ቅዱስ በእኛው ስላለ ተለውጠናል ማለት ነው። እግዚአብሔር ይመስገን። ሰማያዊ አገር በክርስቶስ ኢየሱስ የተዘጋጀልን ዘላለማዊ ቤት የተሰራልን የሰማያዊ መንግስት ወራሾች የሆነን የርስቱ ተካፋዮች የሆነን የንጉስ ካህናት አርጎ የንጉስ ካህናት ያደረገን የራሱ የንጉሱ ካህናት የተለዩ ህዝቦች የተመረጡ ህዝቦች አድርጎ የጠራን አንደኛ ጴጥሮስ ምዕራፍ 2:9 ላይ እናንተ ከድቅድቅ ጨለማ ወደ ብርሃን የተጠራችሁ የእሱን በጎነት ልታወሩ የተጠራችሁ የተመረጠ ትውልድ የንጉስ ካህናት ናችሁ ይለናል። አያችሁ። ስለዚህ የእሱን በጎነት ልናወራ በመሬት ሆነን የሰማዩን ስራ ልንሰራ የተለየን የተጠራን የሰማይ መንግስት የሚጠብቀን ዜጎች ነንና እንደ ዶሮ በመሬት ጥሬ ተወስነን የምንቀመጥ አይደለንም። በመሬት ጥሬ ብቻ ጭራ ያችን እየቆፈረች ዕለት እየበላች እና እዛው ዶሮ ዘመኗ እንደምትጨርስ አይደለም። ከዛ ያለፈ ህይወት ነው ያለን። ዛሬ ማንነታችን ውስጣዊ ህይወታችን የመንፈስ ቅዱስ ማደሪያ እግዚአብሔር መቅደስ የተባለን እንደ ዶሮ መሬት ብቻ እየጫርን የዕለት ጥሬ እየለቀምን እንደ ምስኪኖች ተወስነን አለን። እንደዚህ አይነት ህይወት ቤተ መቅደስ ተብለን የእግዚአብሔር ቤት እናንተ እግዚአብሔር ማደሪያ የመንፈስ ቅዱስ ማደሪያዎች ተብለን ከመሬት ተነጥቀን ተለይተን በመንፈሳዊ
ህይወት ፖዚሽን ይዘን ግን እንደው ህይወታችን እንደ ዶሮ ሆኖ ልዩነት አተን ተወስነን ማንነታችን ተገድቦ ተይዘን አለን? እንደዚህ አይነት ሁኔታ ህይወታችን ተመስሎ ይኖር ይሆንን? እንደዛ ከሆነን ምስኪኖች ነን። ወይስ የመሬቱን አስቸጋሪና መሬታዊ ችግሮች ጥሰን አልፈን በመንፈስ እየተነዳን በቃሉ እየተመራን መንፈሳዊ ፖዚሽናችንን ይዘን በመንፈሳዊ ከፍታ ላይ ይሆን የምንገኘው? ወይስ እንደ ዶሮ ወይስ ከፍታን በመያዝ በመንፈስ ቅዱስ እኛነታችንን ለቀን መሬትንና መሬታውያን የሆኑ ነገሮችን ለቀን መከራው አለ፣ አዎ ችግሩ አለ፣ አዎ የሚያስፈልገው ነገር አለ፣ ትጨራለህ፣ አዎ እለፋለሁ፣ ጠራለሁ፣ ግን ሙሉ ለሙሉ አልተሰጠሁለትም። ለቀውና ደግሞ ከመከራው መውጣና እለት እለት ከምጨረውም ከስጋ ነገርም ከስራም እወጣና ደግሞ መንፈሳዊ ፖዚሽኔን ይዤ በመንፈስ ቅዱስ በረራ መስመር ውስጥ ገባና እዋኛለሁ በቃሉ በመንፈሱ። ከዛ መንፈሳዊ ዓለም ገብቼ ደግሞ መንፈሳዊ ዓለም ያለውን እቃኛለሁ። ከዛ ደግሞ መንፈሳዊ ስራ ወርጄ ደግሞ እሰራለሁ። የእግዚአብሔርን ስራ ወንጌልን እንሰራለን፣ በጸሎት እንሰራለን፣ በቃሉ እያገለገልን ወንጌልን እየሰበክን የቃሉ ኑሮ እየኖርን እየሸተትን የህይወት ሽታ እያበራን ለዓለሙ ጨለማ ብርሃን እየሆንን እያበራን ለወንጌል ምልክት ሆነን እናንተ የዓለም ብርሃን ናችሁ እንዳለ እናንተ የምድር ጨው ናችሁ እንዳለ ያንን ሆነን ከፍታችንን ይዘን ስንጠብቅ ጨውነታችን በማንነታችን ይገለጣል። ብርሃናችን በበራልን የህይወት ብርሃን በዛ ማንነት ይገለጣል። ይወጣል። ከፍታችንን ስንይዝ የከፍታው ልክ ማንነታችንን ይገልጠዋል። ሽታ ለጌታን ለሚቀበለው የህይወት ሽታ፣ ለምቢተኛው የሞት ሽታ መሽተታችን የማይቀር ነው። ፖዚሽንህን ይዘህ አንድ መልክ ይዘህ ሳትሸተት ሳትገለጥ አትቀርም። ወይ ለህይወት ሽታ ህይወት ወይ ለሞት የሆነባቸው ደግሞ ለሞት ሽታ። ይሄ ግድ ነው። ፖዚሽንህ ማንነትህ ይገልጣል። ጴጥሮስን እኮ ማንነቱ ገልጧል። ቢክደው አንተ ታስታውቃለህ የተባለ ማንነቱ ገልጦታል። ማንነታችን ይገልጠናል። መሰወር አንችልም። ተራራ ላይ ያለች ቤት ልትሰወር አትቻላትም። ኦልሬዲ በከፍታችን በተወለድንበት ዘር ልዩነት ተለይተናል። ስለዚህ ከፍታችንን ይዘን የዓለምን መከራ የሚደርሰውን ነገር ሳይውጠን ግራቪቲው ሳይስበን ያንን ለቀን በመንፈስ ቅዱስ እጅ ሰጠን ተይዘን ስንወጣ ከፍታችን ተጠበቀ። እንደ እርግቢቱ እየበረረን እንደ አብራሪው እንደ ፕሌን አብራሪው እየበረረን ነው የምንወጣው። ስለዚህ እዛ ላይ ስንሆን የምድርን ሁኔታ እንዋጃለን። በቃ ዘመንን እንቃኛለን፣ ወራትን ቀናትን እንቃኛለን፣ ድሆችን እናስባለን፣ የዓለም ህዝቦችን እንጎበኛለን፣ እንቃትታለን፣ እንማልዳለን፣ ወደ ጌታ እንዲመጡ እንራራለን፣ እናዝናለን። ሲራራ የርህራሄውን ልብ ይዘን እንገለጣለን። የእግዚአብሔርን ርህራሄ ሲቆጣ የእግዚአብሔርን ቁጣ ሆነን በመንፈስ ቅዱስ እሱን ሆነን እንገለጣለን። በንስሐ እየማለድን በመንፈሳዊ ውጊያ እየተዋጋን በምድር ላይ ሆነን የሰማዩን ስራ በወኪልነት እንሰራለን በመንፈስ ቅዱስ አማካኝነት። ያ ፖዚሽናችን ማንነታችን ነው። ሁሉን ለሚገዛ ሁሉን እያስገዛን በቃሉ በደሙ እየዋጀን ዘመናትን ለክብሩ እየዋጀን ቀናትን ዕለት ለእግዚአብሔር ክብር ቀኑ በትእዛዛቱ እንዲሁ ዘመኑ ለፈጠረው አምላክ ተገዝቶ ፍጥረት ሁሉ ለፈጣሪው እንዲገዛ በቃሉ በመንፈሱ እየዋጀን የበኩላችንን በተሰጠን ጸጋ ልክ እየተዘረጋን ስንወጣ ያ ከፍታችንንና ይዞታችንን ይዘን እንደ እርግቢቱ በአለቱ ላይ በከፍታው ላይ ሆነ መብረራችንን ነው የሚያሳየው። ሳንዋጥ እንደ ቁራው ደግሞ ወዲያና ወዲህ ስፍራ ሳይኖር ስፍራም ስቴብል መሆን አለብን። ስፍራ አለቱ ላይ የቆመ ማንነት የጸና ህይወት ስፍራ ያለው ክንፍ አለው ይበራል፣ ግን ስፍራ መቆሚያ የሌለው ውሃው እስኪደርቅ እሱ ቁራ ነው። ወዲያ ወዲህ ይሮጣል። ወዲያ አይደለም። ባንዱ ስፍራ እስክታገኝ ማረፊያ እስክታገኝ እርግብ ወዲያና ወዲህ ትበር ነበር። ስለዚህ ሁሉን ለእግዚአብሔር እያስገዛ
እንድንኖር ከፍታችን እንድንጠብቅ ጌታ ይርዳን። በዚህ ውስጥ ነው ያለነው ወይስ በመሬታዊ አሰራር በሰይጣን ተጽዕኖ ውስጥ ክንፋችን ታስሮ ተይዞ አለን ይሆን? እንዲህ አይነት ክንፍ እስራት ያለበት የመብረር አቅም ማንነቱ እርግብ ነው። ዘሩ ግን ለመብረር እንደ ዶሮ ተወስኖና ተገድቦ ላለን ቃል አለው። ዛሬ እርግቤ ሆይ ብረሪ ብረሪ፣ ካለሽበት ሁኔታ ውጪ ይላል ጌታ። ይሄን ቃል ደግሞ ሲያመጣ እርግቤ ሆይ ይላል። መኃልየ 2:11-14 ስትመለከቱ ይቺ እርግብ ሲዝን ክንፏን ይዞታል። ሲዝናዊ ሁኔታ በቃ አስቀምጧታል። ክንፏን ይዞ ከበረራ መስመር አስወጥቶ አስቀምጧታል። ሲዝናዊ ሁኔታ እሱም ክረምት የሚባል ነገር መጥቶ ዶፉ፣ ዝናቡ፣ ጉሙ፣ ጭጋጉ የአየር መስመር በረራዋን ዘግቶታል። ስለዚህ ተዘግታለች። በአለት ንቃቃት በገደል መሸሸጊያ ተሰውራለች እና በዛው ለምዶባት እርግቢቱ በረራዋን ጥላ እንደ ዶሮይቱ ክንፏ ተይዞ መሬት እንዳትል ቃል መጣ። እነሆ ክረምት አለፈ፣ ዝናብም አልፎ ሄደ፣ አበቦች በምድር ተገለጡ፣ የዜማ ጊዜ ደረሰ፣ የቁርየው ቃል በምድራችን ተሰማ። በአለት ንቃቃትና በገደል መሸሸጊያ ያለሽ እርግብ ሆይ ነይ ውጪ ተገለጪ ተባለች። ነይ ውጪ ተገለጪ። አንቺ በክረምቱ ዶፍ በክረምቱ ዝናብ በረራሽ የተቋረጠ ክንፍሽ ከመብረር ተገድቦ ያለ ተሸሽገሽ በገደል ውስጥ ተሸሽገሽ ያለሽ እርግቤ ሆይ ነይ። መልክሽ ያማረ፣ ድምፅሽ ያማረ፣ ውበትሽን ድምፅሽን አሳይ፣ ነይ ብረሪ፣ ወደ ከፍታሽ ማንነቶች ወደሚፈቅድልሽ በረራ ውስጥ ግቢ ይላታል። አንዳንድ ጊዜ የአየር በረራ መስመር፣ የአየር መንገዶች፣ የአየር በረራ ተሰርዟል የሚል ነገር ሰምታችሁ ታውቃላችሁ። ለምንድን ነው የተሰረዘው ቢባል የፕሌኑ የአየር በረራው መንገድ በከባድ አደጋ በጉም በጭጋግ በአየር ሁኔታው መዛባት ምክንያት መስመሩን ስለከለከለው በረራው ይቋረጣል፣ ይስተጓጎላል። ኢትዮጵያ ኤርላይንስ ይሄንን የትኛውም ኤርላይንስ ለአየር በረራ ምቹ ባልሆነ ጊዜ በረራ ይሰረዛል፣ ይተላለፋል ሌላ ጊዜ። ልክ እንደዚሁ ይሄ ክረምት ይችን የምትበረር እርግብ ክንፏን ይዞታል፣ ተገድባለች፣ ተወስናለች። በዛው ክረምቱ ታዲያ ሲወጣ በዛው የቀረች ይመስላል። ጥሪ መጣላት፣ ተገለጪ፣ ውጭ፣ እነሆ እኮ ዶፉ አለፈ፣ እነሆ እኮ ክረምቱ አለፈ፣ ነይ ፍቅረኛዬ፣ ነይ ውጪ፣ መልክሽን አሳይኝ፣ ነይ በአለት ንቃቃት በገደል መሸሸጊያ ያለሽ እርግቤ ሆይ ይላታል። አንቺ እርግብ እንዳልኳችሁ እርግብ ማንነቷ እንደ ዶሮ መሬት የሚያስቀር ሳይሆን በአየር ላይ የሚያበር ማንነት ይዟት፣ ግን ከገደቡ የተነሳ ሲዝናል የሆነ ችግር መጣና ክረምት የሚባል ሲዝን ገደባት። ንፋሱ፣ ውርጩ፣ ጎርፉ፣ ይሄ በክረምት ውስጥ የሚመጣው ለበረራ አመች ያልሆነው ነገር ወሰናትና ለተወሰነ ጊዜ ተያዘች። ስለዚህ ቃል መጣ፣ ተገለጭ አላት። በቃ ኤልያስ በኮራቱ ፈፋ በበረሃው ጊዜ በድርቁ ጊዜ ተሸሸገ 3 ዓመት ተኩል። ከዛ በኋላ እግዚአብሔር ምን አለው? ኤልያስ ሆይ ተገለጥ አለው። በቃ ተገለጥ አለው። በቃ አሁን የምትገለጥበት ጊዜ ነው አለው። ተገለጥ፣ ውጣ፣ ከፈፋ ውጣ፣ ከሰርፓቷን ቤት ውጣ፣ ተገለጥ፣ አሁን ጊዜ ነው አለው። ተገለጥ ሲል እግዚአብሔር አብሮ ነው የሚገለጠው። ስለዚህ ሲገለጥ በወቅቱ ገኖ የነበረው የበዓል አምልኮት በኤልያስ እና በባኦል አምላኪዎች ልዩነት ተፈጥሮ የባኦል አምልኮት እንዴት እንደጠፋ ተገለጥ ያለው አምላክ ከኤልያስ ከአንድ ኤልያስ ጋር ሆኖ ነቢያት በጠፉበት በዛን ዘመን ከአንድ ኤልያስ ጋር ሆኖ እግዚአብሔር እንዴት በመገለጡ እንዳለፈበት እናያለን። ተገለጥ፣ በቃ አትሸሸግ፣
ክንፍ ኃይል ቅባት ስልጣን በዛም በምትሰራ በምትበርበት ጊዜ ታፍኖ እንዳይቀመጥ ተገለጥ ይላል። በቃ ተውጣ ኤልያስ በቃ ተገለጣ ነው። በቃ ኤልያስ ተገለጠ። ኤልያስ የከፍታ ቅባት ይዞ ፖዚሽን ይዞ የቅባት ስልጣን ይዞ እነ ኤልዛቤልን የሚፈጠፍጥ የነቢያት ጉባኤን የሚወልድ አንድ ኤልሳን ወልዶ ሂድ ኤልሳን ቅባ፣ ባለፈው እንደተማርነው ሳምንት ሂድ አዛኤልን ቅባ፣ ሂድ ኢዩን ቅባ ተብሎ ኤልሳን በደብል ፖርሽን ከቀባ በኋላ የነቢያት ጉባኤ በኤልያስ ጽንስ ውስጥ ነበርና ኤልያስ አንድ ኤልሳን ወለደ። ግን የነቢያት ጉባኤ ነው በኤልሳ የመጣው። ከነቢያት አንዱን ሄደህ ኢዩን ቀባ ብሎ እግዚአብሔር ኤልያስን ቀባ ነው። ግን በቅባቱ ትክክለኛ ደግሞ ሲመጣ ምንጩ ዋናው ቅባት ከኤልያስ መጣ። ነቢያትን ጉባኤ ወለደና ኤልያስ በእጥፍ ቅባት ኤልሳን አፈራና ቅባቱ ምን ሆነ? መንጋ ሆነ። የነቢያት ጉባኤን ፈጠረ። ከዛ በኋላ ደግሞ ሂድ አለው እሱ ደግሞ ቅባና አምጣ ብሎ ደግሞ አንዱን ነቢይ ከሬማት ዘገለዓድ ወደ እዩ ወደ ሰራዊቱ አለቃ ሲልከውና ቀብቶ እሱ ደግሞ የኤልዛቤል መንግስት የሰራዊት አለቃ ለቆ በቅባቱ ስልጣን ከፍታን ጨብጦ ከፍታ የጨበጠችውን ኤልዛቤልን ሲፈጠፍጥ ሲያወርድ እንመለከታለን። ለምን ወጣ? ከዛኛው ከፍታ ወደ የትኛው ከፍታ ገባ? ወደ ቅባቱ ከፍታ፣ ወደ መንፈሳዊው ከፍታ ገባ። የምድራዊው ሹመት አይደለም፣ የምድራዊው አሰራር አይደለም። ቀባው። በቃ መንፈሳዊ ቅባት፣ መንፈሳዊ ንግስና፣ መንፈሳዊ ፖዚሽን ያዘና በዛን ሰዓት ከፍ ብላ የነበረችውን ኤልዛቤልን ከከፍታዋ ሲፈጠፍጥ እንወርዳለን። በኤልዛቤል ላይ የመጣውን የእግዚአብሔርን ፍርድ በሱ በኩል አልፎ እግዚአብሔር ሲያወርዳት እንመለከታለን። ለምን? መንፈሳዊ ፖዚሽን ስፍራውን ይዞ ነበረ። በማን በኩል? በነቢያቱ በኩል። የነቢያት ጉባኤ በኤልያስ በኩል ተወልዶ ነበርና በዛ ጉባኤ ሆኖ በዛ አንዱ በዛ ስልጣን በትር ቅባት ከፍታ ነው። በከፍታው ቅባት ሲገለጥ ኤልያስ እንመለከታለን። ድርቅን ሲያስወግድ፣ ረሃብን ሲያስወግድ፣ ታላላቅ ክብር ይዞ ሲገለጥ እናያለን። እንደገናም ኤልሳንም ስንመለከት ስልጣኑን ፖዚሽን ይዞ ሲመጣ እንመለከታ። ኤልያስ ኢዩን ሲመጣ ይህንን የኤልዛቤልን ከፍታ በጨበጠው ፖዚሽን በከፍታው ቅባትና ስልጣን በዛ ከፍታዋን በልዩነትና በበላይነት በሶስት ባለው ማንነት ልዩነት ሲያወርዳት እንመለከታለን። እግዚአብሔር ወደዚህ ፖዚሽን፣ ወደዚህ ወደ ቅባቱ ፖዚሽን፣ ወደዚህ ወደ ዘውድ ዘንግ ፖዚሽን ቤተክርስቲያንን ወደ ከፍታዋ ያምጣ። ካለንበት ከተመሳሰልንበት ዶሮ መስለን ተገድበን ተወስነን ካለንበት ዛሬ እህቴ፣ ዛሬ ወንድሜ፣ ዛሬ ቅድስቲቱ አንተ ቅሬታ ምን ክንፍህን ያዘው? እንደ ኤልያስ እንዳትገለጥ በከፍታው ስልጣን፣ እንደ ኤልሳ እንዳትገለጥ፣ እንደ ኢዩ በከፍታው ቅባት ከፍ ብለ እንዳትገለጥ። ምንድነው ቅባትህን ይዞ እንደ ዶሮ አሳንሶ ገድቦ የያዘ ይገደብ፣ አሳንሶ የያዘ መሬታዊ ያደረገ እንደ ዶሮ የወሰነ ገደብ በኢየሱስ ክርስቶስ ደም ገደብ ኪዳኑ የፈረሰ ይሁን። በኢየሱስ ክርስቶስ ስም ቃል ኪዳኑ የፈረሰ ይሁን። በእኛም ዘመን የከፍታው ፖዚሽን፣ የከፍታው ቅባት፣ የከፍታው ስልጣን እውቅናው የተወከልንበት የመንግስቱ ዘውድ ቅባት ከፍታችንን ጨብጠን በመንፈሳዊ ይዞታ ፖዚሽናችንን ይዘን ከፍ ያለውን በዚህ ዘመን የሰለጠነውን የጨለማውን ኃይል በልዩነት የሚያወርድ ጨለማን የሚውጥ የብርሃን አምላክ የእግዚአብሔር የስልጣኑ ቅባት ከፍታን ይዞ የጨለማውን ነገር የሚያፈርስ ወደዚህ ፖዚሽን በልዩነት በተወለድንና ዳግም በተፈጠርንበት በሚያበረር በሚያወጣ በእግዚአብሔር ፖዚሽን በመንፈስ ቅዱስ እግዚአብሔር ቤተክርስቲያንን እዚህ ስልጣን ውስጥ አሁን ያስገባል። ዛሬ ዶሮ ከሆንክበት፣ ዶሮ ከሆንበት፣ አንገት ከደፋንበት፣ መሬት ይዘን እንደ ዶሮ መብረር ካቃተን ተወስነን ተገድበን ልካችን ከተያዘበት ነገር ሁላችን በዚህ ነገር ውስጥ የተጠመድን ይመስለኛል። ግን እግዚአብሔር በዚህ ሰዓት በኢየሱስ ክርስቶስ ሞት በትንሳኤው ኃይል በፈሰሰው ቅዱስ ደም ዛሬ እንደ ዶሮ ክንፋችን እንዳይበረር ወስኖ የያዘ የጨለማ ኃይል ቢሆን የሰው ማንነት ቢሆን በኢየሱስ ክርስቶስ ሞት በትንሳኤው ኃይል ይሄን ገመድ ፈታ። ክንፍ የተያዘበት ገደብ፣ በረራ መስመር የተያዘበት ገደብ፣ ችግር ሁሉ በእግዚአብሔር ቃል ሰበርን። እነኛ
መንገዶች በረራውን መስመሩን ያቋርጣሉ ከችግሩ የተነሳ። ዛሬ ከችግር የተነሳ ከፍታ በረራ በቅባት የሆነ የከፍታ በረራ የተስተጓጎለ የከፍታ ስልጣን ቅባት የተስተጓጎለ የቤተ ክርስቲያን የከፍታ አገልግሎት ዛሬ በእኛ ዘመን ከፍታን ይዞ እንደነ ኤልሳዕ ዘመን እንደነ ኢዩ ዘመን እንደ ኤልያስ ዘመን በመገለጥ ከፍታን ይዞ የተገለጠውን ጨለማን ነገር የሚያፈርስ የሚያወርድ የእግዚአብሔር የከፍታው ቅባት በእኛ ላይ በኢየሱስ ስም መልሶ ኃይል እንዲያረግ በተሐድሶ አሁን በተሐድሶ በዚህ በተሐድሶ በታላቁ መንፈስ ቅዱስ ሪቫይቫል ቤተክርስቲያን ፖዚሽኗን እንድትጨብጥ የነቢያት ጉባኤ ኃይል እንዲያረግ የነቢያት ቅባት ኃይል እንዲያረግ የንግስናው ዘውድ የንግስናው የቅባት ስልጣን ፖዚሽኗን እንዲያስይዛት መንፈስ ቅዱስ በንግስናው ዘውድ ቅባት ከፍተዋን ቤተክርስቲያን እኔና እናንተ እንድንይዝ ከዶሮ ማንነት መብረር ከሚያቀት ክንፍ ያለ መብረር ከሚያቀት ሁለተኛ ደግሞ ክንፍ ያለ ወዲያ ወዲህ ስፍራ ላይ ያልጸና ያልቆመ እንደ ቁራ የሆነ እንደ ዶሮ የሆነ ማንነት ሁሉ በኢየሱስ ክርስቶስ ስም የፈረሰ ይሁን። በእግዚአብሔር ቃል ኪዳኑ የተመታ ይሁን። ጸለይን። በከፍታ በብረሪያ በሚያነሳ በቅባት ስልጣን ሰረገላ መንፈስ ቅዱስ ዛሬ በተሐድሶ በእውነት በእኛው ዘመን ከፍ ያለብንን ጨለማ ከፍ ብለን ፖዚሽን ይዘን እንድናወርድ በዚህ ስልጣን እግዚአብሔር አሁን ፖዚሽንን ይዞ እንዲያስነሳ የእግዚአብሔር ክብር ተገለጡ ነው ያለው። በቃ ኤልያስ ሆይ ተገለጥ አለው። እዚህም ደግሞ ምን አረግ አሁን የክረምቱ በረራሽን ያስተጓጎለ ክረምቱ ዶፉ መስመር የዘጋ የያዘ ምን ብሎ አልፎ ሄዷል። በቃ አልፎ ሄዷል። ስለዚህ ተነቃቂ ተነሺ አላት። በቃ ተነሺ በአለት ንቃቃት በገደል መሸሸጊያ ያለሽ እርግብ ሆይ ውጪ አላት። በቃ ውጪ። ምክንያቱም ጎርፍ ዶፍ የበረራ መስመርን የዘጋባት በአለቱ በገደሉ መሸሸጊያ ክንፎቿ እንደ ዶሮዋ ተይዞ በረራዋ የተስተጓጎለው እርግብ እንደገና ሲዝናል የሆነው ችግር ምን አላት ተወግዷል። ሲዝናል የሆነው ችግር ክረምቱ አልፎ ሄዷል። ዶፉ አብቅቷል። ለዚህ ደግሞ ማስረጃው አበቦች ተገለጡ። የዜማ ጊዜ ደረሰ። ቁሪዎች ድምጻቸውን አሰሙ። ድምጽ አይሰማም ነበር በዛ ውርጅብኝ በዛ ዶፍ በዛ በረዶ በዛ ጉምና ጭጋጉ። አሁን ግን በቃ ያ ነገር ተወግዷል። ተነሱ። አዋጅ ነው እናውጃለን። አዋጅ ነው። የቤተ ክርስቲያን የበረራ ክንፍ የተያዘበት ማንነቷ እንደ ዶሮ ክንፏ ተይዞ መሬት ያለችበት ያ ጉም ያ በረራዋ የተስተጓጎለበት ከፍቷን ከመያዝ የወረደችበትን ያን ዘመን በእግዚአብሔር ቃል ስልጣን ሻር ነው። በኢየሱስ ክርስቶስ ደም ዋጀ ነው። ቤተ ክርስቲያን እኔና እናንተ ቅሬታው ምን እንዲስ ከፍታውን ይዞ ከፍ ብሎ የመሬት ስበት የትኛውም የችግር ስለት ሳይወርደው ሳይዝ ከፍ ብሎ ጨለማውን የሚቆጣጠር ዘመኑን የሚቆጣጠር ትውልድን ወደ እግዚአብሔር ግባ እያለ ለመንግስታት ለህዝቦች ከሰማይ የሆነውን መመሪያ ትንቢታዊ መልእክትን ይዞ እግዚአብሔር እንዲህ ይላል ለምድር አመራር ነገስታት ግራ በገባቸው ጊዜ ጭንቅ ውስጥ ባሉ ጊዜ ከጭንቅ የሚገላግላቸው እግዚአብሔር እንዲህ ይላል የሚል መፍትሄ ከቤተ ክርስቲያን እየመጣ ነገስታትን የሚያሳርፍ መንግስታትን የሚያሳርፍ ህዝብን የሚያሳርፍ እረፍት የሚሰጥ እርግቢቱ ከአቅሟ ኖህን እንዳሳረፈች ምልክት እየሰጠች በቃ እንዲረዳ እንዳደረገችው እንዳነቃቸው ሁሉ ዛሬም የነቢያት ጉባኤ ከፍታውን ቤተ ክርስቲያን ቅሬታው ከፍታውን ሲይዝ በመለኮታዊ ሪቫይቫል ከፍታ ሲያዝ የምድር ነገስታቶች እንኳን በጭንቅ ውስጥ አይገኙ። መፍትሄ ከቤተ ክርስቲያን ይመጣል። መፍትሄ እንዲህ ይላል እግዚአብሔር። እነ ዳዊት እኮ ነቢያት እየመጡ ነው ሲስቱም ይናገሯቸዋል፣ በጎም ሲያደርጉ ይናገራሉ። ጭንቅም ሲመጣ ጦርነትም ሲነሳ ጦርነትን ድል የሚያደርጉበትን ምሪትና አመራር ይሰጣሉ። ከቤተ ክርስቲያን የወጣ እኮ ነው። ቤተ ክርስቲያን እኮ ለመንግስት አመራር የምትሰጥበት ጊዜ ነበረ እንደ እግዚአብሔር ቃል ስንመለከት። ዛሬ ግን ተሽመድምዳ እንደ ዶሮዋ መሬት እየጫረች የመሬት ነገር ብቻ ጣል ሲደረግላት ያንን እየለቀመች ዶሮ እንደምትጭር እየበላች እዛም ደግሞ እያበላች ምድር ላይ ነገሯ ቀረ። አሁን ከምድር እየጫረች እንጀራ እየጫረች ጥሬ ከመጫር ጥሬ የተጣረላትን ጥሬ እንደ ዶሮ እየለቀመች ከመብላት ዝቅ ከማለት ህይወት የሚያወጣ ፖዚሽኗን የሚያስጨብጥ ድምጽ ነው የመጣው። በቃ ድምጽ እርግብ ውጪ ከመሸሸጊያሽ ውጪ ካለሽበት ሁኔታ ተለቀቂ ተፈቺ። መንፈስ ቅዱስ እንለምነው። መንፈስ ቅዱስ ውጪ ብለኛል። ተገለጥ እንዳልከው ኤልያስን ተገልጧል። በክብር ተገልጧል። በስልጣን ቅባት
ወገኖቼ ተገልጠዋል ከፍታቸውን ይዘው በመንፈሳዊ ፖዚሽን። ዛሬ መንፈሳዊ ፖዚሽን ዶሮ አይደለንም። ዶሮይቱ ወደ እርግብ በቃ ከዶሮነት ወደ እርግብነት። እርግብ ደግሞ የመንፈስ ቅዱስ ምሳሌ ነው። መንፈስ ቅዱስ ደግሞ በባለ 50 ወርዷል። ዛሬም በእኛ ላይ አለ። ጌታ እስኪመጣ ድረስ ስራውን እየሰራ ነው። ስለዚህ የተገፋ ነው እንጂ ተገፍቶ ነው እንጂ ተሰዶ ነው እንጂ አልሰማ ብለነው ነው እንጂ አልታዘዝ ብለነው ነው እንጂ ወደ ስፍራው መልሱ። ታቦቱ ወደ ስፍራው እንደተመለሰ መንፈስ ቅዱስ ወደ ስፍራው ሲመለስ እኛም ወደ ልባችን ተመልሰን እሱን ስንሾም በላያችን ራስ የሆነውን ክርስቶስን ዘውዳችን አርገን በላያችን ላይ በንስሐ አጥበን ስንሾመው ስፍራውን ሲይዝ እሱ የበላይ ሆኖ እኛን ፖዚሽናችንን ያስጨብጠናል። ክብር ለእግዚአብሔር ይሁን። ስለዚህ አንቺ ለባቡር እንደተዘረጋ ሐዲድ ለባቡር እንደተዘረጋ በምድር ላይ እንዳለ ሐዲድ አይደለሽም። ሐዲድ መስመሩ በምን ላይ ነው? በምድር ላይ ነው የተዘረጋው። መስመሩ የሐዲድ መስመር መሬት ላይ ተዘርግቶ ባቡሩ የሚሄደው ትሬኑ የሚሄደው በመሬት ላይ ነው፣ በተዘረጋለት መስመር ላይ። ፕሌን እንደ ባቡር በሐዲድ ላይ ሄድ ብትለው አይሄድም፣ ማንነቱ አይፈቅድለት። እኛም ማንነታችን ለባቡር እንደተዘረጋ ሐዲድ በመሬት አይደለም፣ እንደ ፕሌን ወደ ላይ፣ እንደ እርግቧ ወደ ላይ ነው። አብራሪው መንፈስ ቅዱስ ነው። ፖዚሽንሽን ያዥ ቤተክርስቲያን፣ እንያዝ፣ እንመለስ፣ ወደ እግዚአብሔር ሐሳብ እንጋብዘው መንፈስ ቅዱስን። ራስ የሆነውን ክርስቶስን ጥለን ፖዚሽን ብትጠይቅ አይሆንም። ወደ ራሱ ወደ ክርስቶስ እንመለስ። እሱ ራስ ሲሆን ምን ይሆናል? አመራሩ ይመጣል። እሱ ራስ በሆነበት ነገር ማንነት ራሱ ይገለጣል። የፖዚሽኑ ማንነት፣ የቅባቱ ማንነት፣ ልዩነቱ፣ የዘሩ ማንነት ይገለጣል ማለት ነው። ራስ የሆነውን ክርስቶስን ምን እንበለው? እንጋብዘው። አንቺ በምድር ላይ እንደተዘረጋ እንደ ባቡር ሐዲድ አይደለሽም። ዘርሽ እንደዛ አያደርግሽም። አንቺ እንደ ዶሮ በመሬት ጥሬ መልቀም በመሬት መሄድ አይፈቀድልሽም። አንቺ ቤትሽ መቆሚያሽ አለት የሆነ እርግብ ሆይ ከሲዝናል ችግር ውጪ ወደ በረራ መስመርሽ ግቢ። ያ ሲዝናል የሆነው ችግር ክረምት ላይ ነው። ክረምቱ አልፎ ሲሄድ አንቺም መውጣት ከአለቱ ከነቃቃቱ ከዛ ነገር ውጪ ክረምቱ አልፎ ሄዷል። ሲዝኑ ተለውጧል። ሲዝናል የሆነ ችግር አብሮሽ አይከርምም። ይሄ ነው መልእክቱ። እግዚአብሔር ሲዝን ይለውጣል። አዎ በምን ልውጣ? አሰማራኝ እንበል። በቃ ቤተክርስቲያን እግዚአብሔር ብዙዎች ስንሆን በክርስቶስ አንድ አካል ነን። እንደ ቤተክርስቲያን ነው የቤተክርስቲያን ራስ የሚናገረው። ለሁላችን መሪው አንድ ነው። በተናጠል አይደለም፣ በህብረት ነው። ቤተክርስቲያን ነው ውበት የሚሰጠው። በቤተክርስቲያን ነው ክብሩን የሚገልጠው። በተናጠል አይደለም። ለብቻው አንድ ብልት ተሰርቶ ምንም አይሆንም ወገኖቼ። ሁሉም አካሉ ተገጣጥሞ ውበት አግኝቶ ራስ የሆነውን ክርስቶስን በአካሉ ላይ ሾሞ በዛ ውስጥ ነው ቦግ ብሎ የሚነደው። ስለዚህ ተበታትነን አይደለም። እናንተ አጥንቶች የእግዚአብሔርን ቃል፣ እናንተ የደረቃችሁ አጥንቶች የትንቢቱ ቃል መጣ ምን ሆኑ? ተሰብሰቡ። በቃ ተገጣጠሙ ነው። በቃ በመገጣጠም ውስጥ አጥንቶቹ ተገጣጥመው አካል ለብሰው ተብለው ትንፋሽ ገብቶባቸው ታላቅ ሰራዊት ሆነው እንደቆሙ ታላቅ አርጎ ቤተክርስቲያንን በአንድነት ሰርቶ ነው የሚያቆመው እግዚአብሔር። ለዚህ ሬዲ ሁኑ፣ ተዘጋጁ። ከመሬታዊ ነገር እየተላቀቅን እየተፋታ ወደ እግዚአብሔር መንፈሳዊ ነገር ወደ ሪቫይቫሉ ራሳችንን እናስጠጋ። አንዱ መሰባሰብ ነው፣ በህብረት አንድ ላይ መሆን ነው። ራስን ከዓለም እድፍ ማንጻት ንስሐ መግባት ነው። ወደ ጌታ በመጠጋት መንፈስ ቅዱስን እየለመንን አመራሩን በመስማት መቆምና እርምጃ መውሰድ ነው። እግዚአብሔር ይርዳል። ስለዚህ ጊዜያዊ የሆኑ ሲዝናላዊ ችግሮች እንደ ዶሮ ገድቦ በዚያው በመሬትና በመሬታዊ ሁኔታ እንዳያስቀርሽ፣ እንዳትለምጁ መሬታዊ አርጎ ከፍታሽን ይዞ ገድቦ እንዳያስቀርሽ፣ እንዳትራመጂ፣ አንቺ እንዳትያዢ፣ እንደ ዶሮ እንዳያደርግሽ ከለመድሽበት አንድ ጊዜ በግ ታስራ ብዙ ጊዜ ከቆየች ስትፈታ እንደዛው ገመዱ ላዋ ላይ ያለ ይመስላታልና ቶሎ እግሮቿ ለመራመድ አይችሉም። እንደዛ አይነት ብዙ ጊዜ የታሰረ ሲለቀቅ የተለቀቀ አይመስለውም። እና እግዚአብሔር ገደብሽ ሲዝንሽ አልቋል፣
ከገደልሽ ከአለት ንቃቃትሽ ውጪ ሲለን ሬዲ መሆንና ከእግዚአብሔር ጋር አብሮ መነሳት ነው። ቀጣዩን እርምጃ ጌታን እያሉ እየጠየቁ እርግቢ ሆይ ብረሪ፣ ወፊቷ ሆይ ብረሪ ብረሪ፣ እርግቢት ሆይ ብረሪ ብረሪ ብረሪ፣ ዶሮ አይደለሽም ተለይተሽ ብረሪ፣ ቁራማ አይደለሽም፣ ወዲያ ወዲህ ማረፊያ የሌለሽ አይደለሽም፣ ማረፊያ አለቱ ነው፣ ቤትሽ አለቱ ነው። ብረሪ እርግቢቱ፣ ብረሪ ወፊቱ፣ ብረሪ ብረሪ፣ የመብረር ዝርያ ያለብሽ ብረሪ። የሚያበረው መንፈስ ካንቺ ጋር ነው። ቤተክርስቲያን እንደ ዶሮ ወስኖ ገድቦ በመሬት ክንፍሽን ይዞ በረራሽን ከፍታሽን እንዳትበሪ ይዞ በመስተጓጉል ከዛ ችግሩን ቀንበሩን በኢየሱስ ስም ሰበር ነው። በቃል ኪዳኑ ቃል ስልጣን ሻር ነው። በበጉ ደም ይሄን ውስብስብ ችግር አፈረስ ነው። ውጪ፣ በእግዚአብሔር ቃል አዘናል። በዚህ ቃል ስልጣን ውጪ፣ ከገደብሽ ውጪ፣ ከአለት ንቃቃትሽ ውጪ። በሚያወጣው ቃል ስልጣን ነቀል ነው። ገደቡን ነቀል ነው። ሶምሶን ገልብጦ እንደወጣ መዝጊያውን በእግዚአብሔር ቃል ገለበጥ ነው። በትንሣኤው ኃይል ነቀል ነው። እነሆ መዝጊያ የሞት ደጆች በተከፈቱበት ያ የመቃብር ድንጋይ በተንከባለለበት በክርስቶስ ሞት በትንሣኤው ኃይል ገደብሽን ቤተክርስቲያን ገደባችንን እያንዳንዳችንን እንደ ዶሮ የገደበውን ግድብ አርጎ ክንፍን የያዘበትን አሰራር የትም አይነቱን የጨለማ ስራ የቱም አይነቱን የስጋ ክፉ ስራ የዓለም ስራ በክርስቶስ በተሸነፈበት ተሸናፊ ነው። አሸናፊው ጌታ ባሸነፈበት በክርስቶስ ስልጣን አዘናል። የተለቀቀ የተፈታዩ ችግርሽ ይፈታ። ሲዝናላዊ ችግርሽ በኢየሱስ ክርስቶስ ስም የቤተ ክርስቲያን ችግር ይፈታ። የኔና የህዝቤ ችግር፣ የኔና የቤቴ የቤተሰቤ ችግር ሁሉ የቤተ ክርስቲያንና የቤተሰቧ ችግር ዛሬ ቅሬታው በኢየሱስ ስም በዚህ ቃል ተፈታ። በዚህ ቃል ተለቀቀ። ውጪ፣ በእግዚአብሔር ቃል ስልጣን ውጪ። አንቺ በአለት ንቃቃት በገደል መሸሸግ ያለሽ እርግቤ ሆይ ውጪ። በኢየሱስ ፊትሽ ያማረ ድምጽሽ እኖ ያማረ መልክሽ ያማረ ነይ፣ ፊትሽን አሳይ፣ ነይ ድምጽሽን አሰሚ፣ ነይ ወደ በረራ መስመርሽ። በቃ አሁን ጸደይ ነው። የጸደይ ወራት ነው። የጸደይ ወራት ነው። አበቃ። አበቦች ተገልጠዋል። አበቃ። ሲዝናል ችግርሽ ተወገደ። ቃል አወጅን። በሰማይ ስልጣን አወጅን። ሲዝናዊ ችግር ይዞሽ የነበረ ሲዝናል የሆነ ክረምታዊ ዶፍ የአየር መስመር በረራሽን ዘግቶ የነበረ ዛሬ በኢየሱስ ክርስቶስ ስም ቃል ኪዳኑና ቁርባኑን አፈርሰናል። ደጆችን ከፍተናል። በኢየሱስ ስም ስልጣን አዘናል። ሃሌሉያ። ስለዚህ እግዚአብሔር ይመስገን ዛሬ መሬታዊና ስጋዊ ብቻ አድርጎ መሬት እየጫርን ምድር ብቻ እያልን ከመንፈስ ቅዱስ ጋር ግንኙነታችንን አቋርጠን የበረራው መስመር ዘግተን የቃሉን መዝራትና ሌላውን ለማብላት ለማንሳት የምንነሳሳበትን መንፈሳዊ ጸጋና አገልግሎት ጥለን የተቀመጥን ሰዎች ብንኖር በዚሁ ሰዓት ጥሪ ያደርጋለሁ። ንስሐ ግቡ፣ ተመለሱ። መንፈሳዊነትን ጥላችሁ ወደ ስጋዊ ተመልሳችሁ ባክ ያደረጋችሁ በቃ ባክ ስታረጉ ደግሞ ከቤቱ ያልተለይ በገዛ ቤቱ ተቀምጣችሁ ግን በቃ ከመንፈሳዊነት ወጣችሁ ወደ ስጋ ነገር ገብታችሁ ፈጽሞ ወደ ዓለም ነገር ተጠቅልላችሁ ተውጣችሁ ያላችሁ ንስሐ ግቡ፣ ውጡ። ካላችሁበት ጌታ በመንፈሱ ያወጣችኋል። ኑ መንፈሳዊ የከፍታ ስፍራ ያዙ። አጋር ልጇን ጥላ ተቀምጣ ታለቅስ ነበር። አጋር ተነሺ፣ ልጅሽን አንሺ ነው ያለው። የጣላችሁትን መንፈሳዊ ፖዚሽን አንሱ። እያወቃችሁ በተለያየ ነገር ተይዛችሁ መንፈሳዊ ፖዚሽን ጥላችሁ ምናልባት የስጋ ፖዚሽን እንኳን ይዛችሁ ቢሆን ምርጫችሁን አድርጉ፣ ምረጡ። ጨለማው ያልፋል። የማያልፈው ዘላለማዊ የሆነው የሕይወት ብርሃን ክርስቶስ ከፍታና ራስ የሆነላችሁ እሱ ነው። ወደሱ አዘንብሉ። አገልጋዮች መንፈሳዊ ከፍታ የራስ የሆነ የቅባት ስልጣናችንን የጸጋ አገልግሎታችንን ጥለን ከሁሉ በላይ ራስ የሆነውን ዘውድ ክርስቶስን ሳንታዘዘው በቃ እሱን ጥለን በራሳችን እየተገለጠን
የራስ ዘውዳችንን የራስ ጌጣችንን ክርስቶስን ጥለን በራሳችን እየተገለጥን ያለው ወደ ዘውዳችን ወደ ራስ አመራሩ ወደ መንፈስ ቅዱስ አመራር እንመለስ። ቤተክርስቲያን በዓለም ሲስተም ቤተክርስቲያን በማንነት ክርስቶስን ራስ ዘውድ አድርጎ ያልቆመ በስጋዊ ማንነት በራስ ስልጣን በራስ በትር መንፈሳዊ ፖዚሽን አያዝም፣ ስጋዊ ፖዚሽን ነው እሱ። ስለዚህ ወደ ክርስቶስ ስልጣናችንን ለእግዚአብሔር እናስገዛ። እግዚአብሔር የሰጠንን መንጋ እግዚአብሔር የሰጠንን አገልጋዮች አገልግሎት ለእግዚአብሔር እናስረክብ። ስፍራውን እሱ ያዝ። ያ እኛ የያዝነው ፖዚሽን መንፈሳዊ ለውጥ አያመጣም። ስጋዊ ፖዚሽን የትም አያደርሰንም። ክርስቶስን ጥለን ያለ ዘውዱ ያለ ራሱ አንገት ብቻ ሆነን አንገት ላይ ፕሮቶኮል እየፈጸምን ከራባት አስረን ራስ የሌለው አንገት ራሱ የተቆረጠ አንገት ከራባት ቢያረጉለት ምናምን ቢያረጉለት የፈለገውን ባለ መስታወት ጫማ ባለ ከራባት ባለ ሱፍ አይሆን ራስ ይሆን ነው የሚያምረው። ራስ የሆነው ክርስቶስ የቤተ ክርስቲያን ራስ ስፍራውን ካልያዘ እኛ ራስ ሆነን የምንመራ ከሆነ ያ ፖዚሽናችን የስጋ እንጂ የመንፈስ አይደለም። ስለዚህ እንልቀቅ ለክርስቶስ ራስነት። ቤተ ክርስቲያን ስልጣኗን ለስልጣኑ ራስ ለክርስቶስ ዘውድ እኔ ግን ንጉሴን ሾምኩ አለ። በቃ እኔ ግን ንጉሴን በራሴ ላይ በቃ ዘውድ አድርጎ ሾመው ንጉሱ ዳዊት። ስለዚህ ከዚህ አይነት ነገር እንድንወጣ እግዚአብሔር ይርዳን። በሲዝናዊ እና በጊዜያዊ ችግር ደግሞ መጥቶብን በዚያው ምክንያት በዛው ክንፋችን ተይዞ መብረር አይደለም መሄድ ያቃተን ሰዎች ብንኖር አሁንም በንስሐ እንመለስ። ሲዝኑ አልቋል። በንስሐ ተመልሰን ወደ በረራ መስመራችን ወደ ጸጋ ቅባት አገልግሎታችን ራሳችንን ዝቅ አድርገን ራሱን ለብሰን ወደ ከፍታችን እንሂድ። ክንፍ ካጣህበት እንደ ዶሮ ሆነ ተወስነ ተገድበ ካለህበት በሚያነሳ በምህረት ሰረገላው ቃል ግባ። ተሳፈረና ብረር ግባ። አቅጣጫው በቃ የምህረቱ ሰረገላ ነው። ቃሉ ሲመጣ በምህረት ሰረገላ ግባ። ከራስ ሐሳብ ውጣ ግባ እና ወደ እግዚአብሔር ሐሳብ ገብተህ ተሳፍረ ፖዚሽንህን ይዘህ ወደ ሪቫይቫሉ ጉዞ እናድርግ። ከዶሮነት ወደ እርግብነት፣ ከመሬታዊነት ወደ መንፈሳዊነት፣ ከስጋዊነት ወደ ሰማያዊ ማንነት ወደ ተወለድንበት ወደ ተጠመቅንበት ወደ መንፈስ ቅዱስ ማንነት ውስጥ ገብተን መነቃቃትና ስፍራውን ለቀን መመራት እንድንችል እግዚአብሔር ይርዳል። ስለዚህ ከሸለቆ ውጣ። አንተ ወጥተህ ሌላውን ታወጣለህ። በአለት ንቃቃት በገደል መሸሸጊያ ያለሽ እርግብ ሆይ የክረምት ጊዜው አልፏል። ዶፎ አልፏል። ነይ ውጪ። በርግባዊ ማንነትሽ በረራ ውስጥ ግቢ፣ ብረሪ፣ ሌላውን አሳርፊ። ያንቺ መብረር ከፍ ብሎ መሄድ አርፎ ደግሞ ሌላውን ያነሳል። ተነሺ ነው። ተነሺ እርግቤ ሆይ ብረሪ። ተልኮሽን እንደ እርግቢቱ ፈጽሚ። 3 ተልኮ፣ የመጀመሪያ ተልኮ ሄደች፣ ተመለሰች። በቃ ምንም ማረፊያ የለም። ሁለተኛ ለውጥ አመጣች፣ ተላከች፣ ተመለሰች። የወይራ ቅጠል በአፏ ይዛ መጣች። ተልኮዋን ፈጽማ እኮ ነው የመጣችው። ሶስተኛ በፍጹም መረጋጋት ያለበት ስፍራ ያገኘችበት ሁኔታ መልእክት ነበረው። ስለዚህ እንደ እርግብ ተልኮሽን ፈጽሚ። የተላክሽበትን ሚሽን በከፍታው መንፈስ ወጥተሽ ቤተክርስቲያን ፈጽም። እኔና እናንተ ማለት ነው። ዛሬ ቤተክርስቲያን ከተኛንበት እንድንነቃ ይሄ መሬት እያየን ዓለም ከምንሸትበትና ከምንገኝበት ነገር እንድንለይ የዕለት እንጀራ የዕለት ፍሬ ብቻ እየለቀምን በመብላት የመንፈሳዊ በረራ ገደብ በራሳችን ጥለን በሁኔታዎችም
ተገድበን ያለን እግዚአብሔር ያውቃል። በሰይጣን በዲያብሎስ በክፉ ገደብ ውስጥ ደግሞ ያለን እግዚአብሔር ጊዜው ሲዝናል ስለሆነ ያን ሲዝናል ምን ብሎታል? በቃ ገደቡን በቃ ብሎታል። በዛ ውስጥ ደግሞ በራሱ በኮ አብራሪው በመንፈስ ቅዱስ ውስጥ ተለቀን መውጣት ራሳችንን እንለቀዋለን። ለቃሉ ያወጣል። ርዕሴ ይሄን ብዬ ልጨርስ። ከዶሮነት ወደ እርግብነት ነው። እንግዲህ የዶሮንና የእርግብን ማንነት በጥቂቱ አይተናል። በጥቂቱ አንደኛ አልን እርግብ ቤቷና መሰረቷ መሬት አይደለም፣ በአለት ከፍታ ላይ ነው። ደግሞ የምትበር ተፈጥሯዊ ማንነት ያላት ናት። ይሄ ነው። ሁለተኛ እርግብ የምታርፍና ቤዛ አላት፣ መቆሚያ አላት፣ የምታርፍና የምታሳርፍ ናት። አይተናታል። በኖህ ዘመን ተልኳን እንዴት አርጋ እንደፈጸመች ማረፊያ ለመፈለግ እንዴት ጊዜ እንደወሰደባት ማረፊያ ስታገኝ ደግሞ አርፋ እንደቀረች እና እንደዚህ ማረፊያ እንደሌለው ቁራ ወዲያና ወዲህ እንዳንል ማረፊያችን ክርስቶስ ነው። ዛሬ ክርስቶስን እንደ ግል አዳኛችሁ አርጋችሁ ለነፍሳችሁ እረፍት የሚሆንላችሁን ጌታ በስርየቱ ደም ነጽታችሁ ጌታን ያላገኛችሁ ወገኖች ኑ እረፉ። በመጨረሻው ዘመን የሚያሳርፍ ለነፍስ እረፍት የሚሰጥ ለስጋም ፈውስ ያለው ከፍታና ፖዚሽን የሚያስጨብጥ ዓለምን ስጋን ክፉ የሚያልፈውን ምኞት አስለቅቆ መንፈሳዊ ፖዚሽን ይዞ እያለን በዓለም ግን የዓለምን ነገር ተቆጣጥረን የምናሸንፍበት መንፈሳዊነትን ይዘን የምንወጣበትን አቅም የሚሰጥ መንፈስ ቅዱስን ሰጥቶናል። ኑ ወደ ጌታ ብለን ጥሪ እናቀርባለን። ኑ በመጨረሻው ዘመን ኑ እረፉ፣ በጌታ እረፉ። መሰረታችን አለቱ ነው። መቆሚያችን አለቱ ነው። በአሸዋ ላይ አልተሰራ። በአሸዋ ላይ የሚመጣ የተሰራ ቤት ጎርፍ ቢመጣ ይወስደዋል ይላል። በቃ ይጠርገዋል። በአለት ላይ ግን ጎርፍ መጣ፣ ዝናብ ዘነበ፣ ጎርፍ መጣ፣ ምንም ሳይሆን ቤቱ እንዳልነካው ምንም እንዳልነካው ጸንቶ እንደቆመ እንዲህ አይነት አለት ላይ የቆመ ቤት ጽናት አለው በክርስቶስ ማለት። ምንም መከራ ይምጣ፣ ምንም ችግር ይምጣ፣ ጸንቶ የሚያኖር አለት በሆነው አምላክ በክርስቶስ ላይ የተመሰረተ ህይወት ነው ይሄንን የሚያመለክተው። ስለዚህ ኑ አለቱ መሰረት ይሆናችሁ። ወዲያ ወዲህ በቃ ማረፊያ እንደሌለው ከመዋዠቅ እውነተኛው እውነት ህይወት መንገድ የሆነው እውነተኛው መንገድ ዓለምን የፈጠረው ዓለምን ያዳነው ዓለምንም የሚጠቀልለው ክርስቶስ እና ክርስቶስ ብቻ ነው። ኑ ወደዚህ ጌታ ብለን ጥሪ እናቀርባለን። የሚያሳርፍ እሱ ነው። የሚያሳርፍ እርግብ መታርፍ መታሳረፍ ነበረች። ኖህን እንዴት ልቡን እንዳሳረፈች መልእክተኛ እንደሆነች እንደ ቁራ ተልካ እንዳልቀረች ታማኝ እንደሆነች እናያለን። ሶስተኛ እርግብ ከፍታ የሚያስጨብጥ በመንፈሳዊ ከፍታ የሚያበር ፖዚሽን የሚያስይዝ የመንፈስ ቅዱስ ምሳሌ ሆና እንደተገለጠች እና ያ መንፈስ ቅዱስ በጌታ አየነው በርግብ አምሳል ሲወርድ እንደገና በባለ 50 አየነው። ዛሬም የተስፋው ቃል ለኛና በሩቅ ላሉት ሁሉ ነው እንደተባለ እስካሁን አለ። ጌታ እስኪመጣ መንፈስ ቅዱስ አለ። ስለዚህ ይሄ ጌታ ይሄ መንፈስ ቅዱስ ነው። ይሄንን የዓለም ችግር ተቋቁሞ ፖዚሽናችንን ጠብቀን ዘልቀን በረራችንን መስመራችንን ይዘን እስከ ጌታ መምጣት ቀን እንድንዘልቅ የሚያደርገን መንፈስ ቅዱስ ኑ መንፈስ ቅዱስ ወደሚረዳው ወደ ጌታ ወደ ክርስቶስ መንግስት ኑ እንላለን። ይሄ ነው እንደ ዶሮዋ ሳንሆን እንደ እርግቦቹ ነንና ማንነታችንን ይዘን በቃሉና በመንፈሱ መንፈሳዊ ይዞታችንን ስፍራችንን ይዘን ለመብረር ምን እንላለን? እንችላለን። እንደ ተስፋው ቃሉ ማስለተሰጠን መንፈስ ቅዱስ ስለተሰጠን። ነገር ግን ሲዝናዊ በሆነ ችግር ክንፋችን የታሰረ መብረር ማንችል እንደ ዶሮ የሆነን ቢመስለን የኛ ማንነት እንደ ዶሮ ማንነታችን ምድር ላይ የሚያስቀር ሳይሆን ዘሩ በመንፈሱ ልዩነት የሚሰጥና የሚገልጠን መንፈስ ከድካም ያወጣል። ከድካም እንደገና ያነሳል። አብልቶ አጠጥቶ ብድግ አድርጎ ተመልሶ ይከታልና ሲዝናዊ የሆነ ችግር ካንተ
በዚህ ቃል እውነት ና ነይ ውጭ በገደል መሸሸጊያ ያለሽ እርግብ ሆይ ውጭ። ያ አልፏል። የዝናቡ የዶፉ ጊዜ አልፏል። ና ውጭና ብረሪ ነይ ወደ እኔ ብረሪ ነይ መልክሽን ነይ ሽታሽን ነይ ፊትሽን አሳይ ነው የሚለው። ስለዚህ ወደዚህ እውነት የያዘንን ገደብና ችግር ወደዛ ጥለን ቀብረን በፊቱ በንስሐ ቢሆን በእግዚአብሔር በተፈታንበት በተለቀቅንበት ነይ ና ባለን ተገለጭ ባለን ቃል እንደ ኤልያስ እንደተገለጠ በአካብ ፊት በዚህ ዓለም በመንፈስ ቅዱስ መገለጥና መብረር ይሁንልን። ቤተክርስቲያን ክብር ለኢየሱስ ይሁን። እርግቤ ሆይ የክረምት ሲዝን ምን ብሏል? አልፏል። ብረሪ ውጪ፣ ክንፍሽን አራግቢው፣ አርገብግቢው፣ በረራ መስመርሽ ውስጥ ግቢ። መንፈስ ቅዱስ በኃይል እየመጣ ነው። ለታላቁ ሪቫይቫል ተዘጋጅ። ክንፎችሽን እያውለበለብሽ እያራገብሽ ለመንፈስ ቅዱስ ዝግጅት አድርጊ። ሙሉ በሙሉ መንፈስ ቅዱስ ደግሞ የሪቫይቫሉ ኃይል ደግሞ መጥቶ ያወጣሻል። ተዘጋጅለት፣ ሬዲ ሁኝለት። ይሄ ነው። አራተኛ ዶሮ ማንነቷን በዚህ ውስጥ አይተነዋል፣ እናውቃለን። ዶሮ ክንፍ ያላት የማትበር የተበተነላትን ጥሬ ብቻ የምትለቅም የምትጨረው ሁሉ ለመሬትና በቃ ለዕለት ሆድ ነው እና በእንደዚህ አይነት ሁኔታ የምትመላለስ ስጋዊ ክርስቲያን፣ መሬታዊ፣ ስጋዊ፣ ምድራዊ ያንን ላይኛውን መንፈስ የማያስብ በስጋ ብቻ ለዕለቱ እያተኮረ በዚህ ውስን ምስኪን በሆነ ህይወት እየለፋ ለዕለትና ለሆድ ብቻ የሚኖር መንፈሳዊን ፖዚሽን ጥሎ መንፈሳዊውን ዓለም ጥሎ ክርስቶስን መንፈሱን ቃሉን ጥሎ በቃ ዝም ብሎ መሬት የሚጭር ለዕለት ሆድና እንጀራ ብቻ የሚኖር ከዚህ ምስኪን ህይወት እግዚአብሔር ያውጣል። ይሄ ነው ወገኖች። እግዚአብሔር ይመስገን። ዛሬ እኔና እናንተን በዚህ ቃል እውነት እግዚአብሔር ወደ ፖዚሽናችን እግዚአብሔር ማንነታችንን ዳግመኛ በፈጠረበት ዳግም በወለደበት በስጋ በወንድ ፈቃድ ባልሆነ በተወለድንበት ዘር አባት ብለን የምንጠራበትን የልጅነትን መንፈስ በሰጠበት በዛ በመንፈሱ ባተመበት በዛ ከፍ አድርጎ በሚያወጣ በሚያበርበት በመንፈስ ቅዱስ በረራ ውስጥ ከድካማችን ከዝለታችን አውጥቶ በዚህ መስመር ውስጥ በመንፈስ ቅዱስ መግለጥ እየገለጠ ከፍታችንን አስጨብጦ ለብዙዎች ማረፊያ ለብዙዎች በረከት ያድርገን። ይሄን በአብ በወልድ በመንፈስ ቅዱስ ስም አተምኩ ጸለይኩ። የክፉ ኃይል የታሰረ ዘሩን የሚለቅም ለቃሚ ወፍ ይሄ ወደ ክንውን ወደ ፍሬ እንዳይመጣ የሚገዳደር የሰይጣን የዲያብሎስ የጨለማ ኃይል የስጋ ክፉ ምኞት የሰው ክፋት አሰራር አብሬ በሕያው ቃል ስልጣን አሰርኩ። ቃል ፍሬ እንዲያፈራ ስጋ ለብሶ ህይወት ኖሮ ታላቅ ሰራዊት ሆኖ እንዲያቆመን መንፈሳዊ ፖዚሽናችንን እንዲያስጨብጠን በኢየሱስ ክርስቶስ ስም ለቃሉ ባለቤት ቃሉንና ቤተክርስቲያንን ቅሬታውን እኔና ያለህንን ሁሉ መልሰን ላንተ አሳልፈን ሰጠን። ይህ ቃል መንፈስ ነው፣ ህይወት ነው። ዘሩ ፍሬ እንዲያፈራና ፖዚሽንን ወደ በረራ መስመር አስገብቶ እግዚአብሔር ሲዝናል የሆነውን ችግር አስወግዶ እንደ ዶሮ ያደረገን መሬታዊ የሆነ መሬት እያደረገ የመሬትን ነገር ብቻ ዕለታዊ መልቀም እየለቀምን ዕለታዊ የኑሮ ነገር ብቻ አርጎ ከፍሎ ያያዘንን ምድራዊ ጭንቅ ምድራዊ እንጀራ ምድራዊ ብቻ ነገር አርጎ አስሮ ከመሬት ጋር ያያዘውን ሰንሰለት በጣጥሰብ በልዩ ልዩ ችግር የተያያዘ ክንፍ ሁሉ በኢየሱስ ክርስቶስ እንዲበረር አርገ እንድትፈታው አጋንንታዊ የሆነ እስራ ክንፍንና የበረራ መስመርን ያስተጓጎለ የጨለማው አሰራር በኃይልና በግድ እንዳስተዋቸው ያንን የቤተ መቅደስ እግዚአብሔር ሆይ እነሆ የተሐድሶ ስራ እንዳስተጓጎለ አሁን የበረራ መስመርን የቤተ ክርስቲያንን ያስተጓጎለ ከበረራ መስመርና መንገድ ያወጣ የትኛውም አይነት ኃይልና ቃል ዛሬ በነገስታት ንጉስ በክርስቶስ ንግስና በመንግስት ዘውድና ኃይል የታሰረ እሱ መልሶ እንዲስተጓጎል ቤተክርስቲያን ግን ከተስተጓጎለባት ወደ መንግስት ስራ በኃይልና በስልጣን በታላቅ ሪቫይቫል ነው ኃይል እንድትነሳ
ፖዚሽኗን ይዛ እንድነሳ ቤተሰቤ እንዲነሳ ልጆቼ እንዲነሱ ህዝብህ እንዲነሳ ቅሬታው እንዲነሳ በኢየሱስ ስም የቤተ ክርስቲያን ራስ ክርስቶስ አካሉን አንድ አርጋ አገጣጥመ እሳቱን በአካሉ መሃል አንድደ እነሆ ችቦውን አብርተ በኢየሱስ ስም ቤተ ክርስቲያንን ወደ ግለትህ ወደ ታላቁ ምሪትህ ወደ ታላቁ ሪቫይቫል እሳትህና ምሪትህ ውስጥ እንድትከታት ስልጣን ውስጥ እንድትከታት ራስ ወደ ሆንክበት አስተዳደር እንድትጠቀልላት ለአንተ አሳልፈን ሰጠን። በዚህ ራስነት ግን ጥላ ተቀምጣ ባለችበት መሬት ብላ ባለችበት ነገር ምህረትን ለመንኩኝ ከራሴ ጀምሮ ከቤቴ እነሆ መላው አብያተ ክርስቲያን የሚገኘውን ራስ ጥላ እግዚአብሔር ሆይ መሬት ያለችበትን ወደ መሬት አቀርቅራ ወደ ላይ ማለት ያቃታትን ወደ አንተ ወደ ላይ ማንሳት ራሷን ያቃታትን በመንፈስ በረራ በምሪትና በእውነት በፈቃድ መሄድ ያቃታትን በኢየሱስ ክርስቶስ እንድትረዳ የትኛው ውጊያና ሰልፉን ታልፋ የተሰጠችበትን ችግርና መከራ ሲዝና ላይ የሆነ ችግር ሁሉ በኢየሱስ የፈረሰ የተነሳ የተነቀለ ይሁን። ምህረትህ ባቃተን ነገር ላይ እንዲያነሳ የምህረት እርዳታህን ጠራን በኢየሱስ ስም። የሰይጣን ኃይል አሁን ውጊያና ሰልፎች አሁንም በቀልና ኃይል ሁሉ በኢየሱስ ስም በስልጣን እግር ስር አስቀመጥን። በሁሉን ቻይ አምላክ ስልጣን ሁሉን በምትችልበት ስልጣን ስር አስቀመጥን፣ አስገዛ ነው። እግዚአብሔር ሆይ ክብር ይገለጥ። በኢየሱስ ስም እርዳን። የመርዳት ኃይል ሆይ እርዳን። ሁሉን ላንተ አሳልፈን ሰጠን በጌታ በኢየሱስ ክርስቶስ አንድ አምላክ ስም አሜን። እግዚአብሔር ይመስገን ስለነበረን ጊዜ። ጌታ ይባርካችሁ።